ከሌሊቱ አንድ ሶስተኛ የሚወርደው ምኑ ነው? እዚህ ጋር ነው እኮ የተምታታብህ ችግር የሆነብህ አንተ ራስህ ግራ ይገባል። አንተ ቀኝ እስቲ ያስገባልን። በጣም ምሁር ስለሆንክ ከሌሊቱ አንተ የምትጠየቀውን ከመለስክ የፈለግከውን እቀጣለሁ፣ የፈለግከውን እቀጣለሁ። ቀጥል፣ እየሰማሁ ጥያቄ እንዲመለስልህ አፈልግ። ሰው ሲያብራራልህ አፈልግ። ምንድን ነው ቆይ ችግር? አትበሳጭ፣ አይዞህ። መልስ እንደሌለ ስለማውቅ እኔ አልበሳጭም። ለምንድን ነው የምበሳጨው? እዚህ ጋር እኮ አስተምረው ነው ያዝነው። መልሱ ላይ ፎከስ አለ። ዙፋኑ ምናምን ብለህ አትበላ። በቃ አላህ ይወርዳል የተባለው ቁርአን ላይ ይወርዳል። ምን ለማድረግ? ለሰው ልጅ ፍትህ ሊሰጥ። ስለዚህ አርሽ ላይ ሆነው ፍትህ መስጠት አይችልም ነበር? ወርዶ ነው ፍትህ የሚሰጠው? ግማሽ እንዳታስገብት፣ በቃ ከስር ሆነው ታታቢ ያደርግ። እንደዚህ ኢነርጂ የሚጨርሰው የትክክለኛ የሙሐመድ ተከታይ ነው። ዋብያ መገለጫ ይሄ ነው። ሰው ከዚህ በላይ ሊደነቁር አይችልም። ዋናው አምላክ ምንድን ነው የሚለውን ሳናቅ ወደዛ ምራቅን እንዳጠፋ፣ ወደዛ ሽንትን እንዳሸና፣ ወደዛ ካካ እንዳትል፣ ፊትህን ግንኙነት ስታደርግ እንደዚህ ብለህ እንዳትጀምር፣ ወደዛ እንዳታይ ምናምን፣ ይሄ ተረት ነበር። አብያዎች እንደዚህ ናቸው። ሙስሊም አይደለም ብለዋል ነበረ። እስኪ ቻሌንጅ አድርገው አሁን ማይክን አንሳ። ክርስቲያኖች ይጠሏችኋል፣ እንደዚህ ናችሁ፣ መጡባችሁ፣ ፈለጧችሁ፣ ቆረጧችሁ፣ እንደዚህ በቃ እየየ ቪክቲም ሜንታሊቲ ነው ያላቸው። ጥያቄ ስትጠይቋቸው ተሰደብን ይላሉ። ይሄ አብያዎች መገለጫ ነው። ይሄ ጤናማ አይደለም። በዙፋኑ ማለት ስልጣን አታውቅም? በስልጣኑ ነው ከአርሽ በላይ ያለው። የሁሉ ዓለማትና ህዝባትን ፈጥሮ መቼም እንዳንተ ጌታ ምድር ላይ እንትን አይል። መልካም እሺ። ከሌሊቱ አንድ ሶስተኛ የሚወርደው ምኑ ነው? እዚህ ጋር ነው እኮ የተምታታብህ ችግር የሆነብህ አንተ ራስህ ግራ ይገባል። አንተ ቀኝ እስቲ ያስገባልን። በጣም ምሁር ስለሆንክ አንተ ከሸለም ቆይ አንተ ከመለስክ አንተ የምትጠየቀውን ከመለስክ የፈለግከውን እቀጣለሁ፣ የፈለግከውን እቀጣለሁ። ቀጥል። ኧረ አንተ መቼም አትቀጣም፣ ማስቀየስህ ትወጣለህ እንጂ እኔ መለስልሃለሁ። አንበሳ ወርድልሃለሁ። ቀጥል። አችልም፣ ሲጀመር አታወርድም። እርግጠኛ ነኝ ቃልህን አከብርልሃለሁ፣ ግን አንተ አታከብርም። ቀጥል። አላህ አንድ ሶስተኛ ይወርዳል የተባለበት ምክንያት ምንድን ነው? እሱን አይደል የፈለገው? ምክንያት አልጠየቁም። እና ምንድን ነው? ከሌሊቱ አንድ ሶስተኛ ይወርዳል። ማን ነው የሚወርደው? እንዴት ነው የሚወርደው? አላህ ነው የሚወርደው። ምክንያቱም ለሰው ልጅ ፍትህ ሊሰጥ። የት ያለውና ነው የሚወርደው? ደግሞ አዳምጠኝ። ኢስት ምናምን ይሄ ኖርዌይ ጂኒ የምትለው ነገር አለ። አላህ ሰማያትን ምድርን ሁሉ ዓለም ሲፈጥር አልጠየቁም። አዳምጠኛ እየሰማሁ ጥያቄ እንዲመለስልህ አፈልግ። ሰው ሲያብራራልህ አፈልግ። ምንድን ነው ቆይ ችግር? አትበሳጭ፣ አይዞህ። መልስ እንደሌለ ስለማውቅ እኔ አልበሳጭም። ለምንድን ነው የምበሳጨው? እዚህ ጋር እኮ አስተምረው ነው ያዝነው። መልሱ ላይ ፎከስ አድርግ። ከመልሱ አንድ የወጣሁት ነገር የለም። አንድ ሶስተኛ ለምንድን ነው የሚወርደው አልክ አይደለ? አልወጣኝም። ለምንድን ነው አዳምጠኛ ቀን እያፈራቀ ምናምን ምንድን ነው የምትለው አልክ? አልወጣኝም። የወረደበትን ምክንያት እኮ አታውቅም አንተ ራስህ። አልጠየቅኩም። እሺ ምንድን ነው የጠየቅኩም? መልስ። ከአርሽ በላይ ያለው ዙፋን ነው ብለኸኛል። ውሽዝ ዙፋንና ከአርሽ በላይ አላህ አዳምጠኝ። ከአርሽ በላይ አለ። አላህ ደግሞ ዙፋን ነው። ዙፋኑ ምንድን ነው የተቀመጠበት? ምን ለማድረግ? ህዝብን ፍትህ ሊሰጥ። ኦኬ አላህ ዙፋን ላይ የተቀመጠው። እሺ አሁን ደግሞ አስተካከልክ። ዙፋኑ ላይ አላህ ተቀምጧል። ስለዚህ ከሌሊቱ አንድ ሶስተኛ ላይ ዙፋኑ ነው የሚወርደው? አላህ ነው የሚወርደው? አንተ ዙፋን ምንድን ነው የምልህ? ዙፋን ገብተዋል ግን ምን እንደሆነ መጀመሪያ ምንም ችግር የለውም። እኔ ፖይንት አይደለም እሱ። በቃ ከሌሊቱ አንድ ሶስተኛ የሚወርደው ማን ነው? ፖይንትን አዳም። ከሌሊቱ አንድ ሶስተኛ ቀጥል። ዙፋኑ ምናምን ብለህ አትበላ። በቃ አላህ ይወርዳል የተባለው ቁርአን ላይ ይወርዳል። ምን ለማድረግ? ለሰው ልጅ ፍትህ ሊሰጥ። በቃ ኦኬ። ስለዚህ አርሽ ላይ ሆነው ፍትህ መስጠት አይችልም ነበር? ወርዶ ነው ፍትህ የሚሰጠው። ቁርአን ላይ ደግሞ የለም። ቁርአን ላይ ተብሏል ያልከው አይደለም። ሲጀመር ወዴት ይወርዳል የተባለበት ቦታ አውቀዋል? መጀመሪያ ግን ኦኬ ንገረኝ። የት ነው የሚወርደው? ወዴት ነው የሚወርደው? ቀጥታ ወደ ምድር ነው መሰለ? ወዴት ነው? እሺ በቃ እዚህ ላይ ነው አንተ ግራ ይገባ። እሺ ቀኝ ያስገባልን። ቀጥል ምሁሩ። ይኸውልህ በእኛ እምነት ውስጥ ማለት ነው ገና እምነቱን ራሱ አታውቅም አንተ። ዝም ብለህ ሳታውቅ ነው ከክርስቲያን ጋር ተምታታ የምታወራው። መጀመሪያ ስለ ራስ እምነት ወቅ አላህ የሚወርደው እኮ አዳምጠኛ፣ መልሱን ልስጥህ። አላህ የሚወርደው ቀጥታ ወደ ምድር አይደለም። አላህ ይወርዳል ብሎ የተለያዩ ሐዲሶችም ላይ ቢጻፍም ማለት ነው የማይታወቅበት ቦታ በጀነት ጊዜ ሁሉም ሰው ሞቶ የሚሰባሰቡበት ቦታ ላይ አላህ የሚወርድበት ብቸኛ የሆነ ቦታ አለ። እሱም ማንም የሰው ልጅ እንኳን አያውቁም።
ካላህ በስተቀር ቁርአን ላይ ሲገለጽልን ማለት ነው። ይሰማል? I can't hold my ኦኬ ብቸኛ ቦታ አለን ያለው የት ነው? ያስኪ እንደዛ ማስረጃ አምጣ። መስማት ትችላለህ በደንብ እባክህ። ጆሮ አለ። እያፈነኝ ነው። ምንድነው? እውነትማ ያፍናል። እውነትን አውቃለሁ። ሲጀመር እውነትና ሀቅ ያፍናል። አንበሳውን ልበላ ነው። አንበሳውን ከጎኔ የሆነ ይሄንን ተረተረት ንገረውና አንበሳውን ላውርድ። የአንተ አንበሳ ምንም አያደርግልኝ። ቶ አልፈልግም። አትቆጣ። መልሱ ላይ ፎከስ አድርግ። አንበሳ ላውርድ ላይ እየተዘጋጀ ከማልስ አንድ አባ ነገር አፈነገጥኩት ነገር የለም። በስትክክል እየነገርኩ እሺን ተረተረት ላወራሃት አዳምጠኝ። አንተ አላህ ይወርዳል አልክ። ቀጥታ ወደ ምድር ይወርድ መሰለኝ። አታውቅም። ቆይ እቺን ላወራሃት ተረተረት ማስረጃስ በቁርአን ውስጥ እንደተነገረን እንዳነበብነው ብለሃል አይደለ? ሰዎች ገነት የሚሰበሰቡበት አንዲት ቦታ አለች፣ እዛ ነው የሚወርደው ብለሃል። አንዲት ማስረጃ ብቻ አዳምጠኝ ወንድሜ፣ አዳምጠኝ። አንዲት ማስረጃ ብቻ። ቆይ እቺን ተረተረትህን ቆይ አይደለም ከቁርአን ከሐዲስ እንኳን አንተ ከሐዲስ አይደለም ግልጽ የሆነ ነገር ነው። የተብራራ አንድ ማስረጃ እቺን ላወራሃት ተረተረት አንድ ማስረጃ። ምኑን ላወራሁት? እስቲ አሁን ላወራሃት የጠየቅኩህን ጥያቄ መልስ ነው የሰጠው ወንድሜ። ቋንቋ አችልም እንዴ? ወይስ ኦሮምኛ ነው የሚገባ? ችግር የለብኝም ኦሮምኛም ብታወራ፣ ግን ማስረጃ ነው በሁለት ጠይቅ። አንተ ማስረጃ ምን ያደርግልሃል እንዴ? እኔ ማስረጃ እኮ እየሰጠው ነው። አንተ የጠየቁ ጥያቄ ላይ እኮ ማስረጃ እኛ ተረተረት አንሰማም አለ ማስረጃ እንዴ? አለ ማስረጃ አዳምጠኝ። መስጊድ ላይ ያወሩ መስጊድ ላይ ያወሩ ተረተረቱን ላመጣው ማስረጃ መረጃ እየሰጠው ነው እኮ። አዳምጠኝ ፕሊስ፣ ፓኒክ አታድርግ። እንደዚህ የሚባል ተረተረት ይኸው ከሬሱም አላፈነገጥኩም፣ ፓኒክም እያደረኩ አይደለም። ያመጣው ርዕስ ላይ መልስ እየሰጠው ነው። መልስ ማታውቅ ከሆነ ደግሞ በቃ እውቀት የለህም ማለት ነው። ካደር ምን ትለዋለህ? ይሄንን ወንድም አስተናግደው። ካደር ተው፣ ምንም አይችልም ሲጀመር። እንደዚህ ቁርአን ተመታለህ። ትክክል፣ እንደዚህ ቢመልስ አሪፍ ነበር። አቢቢ ያዳምጥ እንጂ። አረ ምንድነው አፍ በመከፈት አይደለም እኮ መልስ። አሁን ምህረቱ ነው የሚወርደው። ምን ይወርዳል? ኢዝነት ኢዝነት ይወርዳል። ያዋል ዝም በል በቃ። አንተም ሲጀመር ሙስሊም አይደለም ካድር። ዋንደኛ ነገር አረ በእናትህ እስቲ አንዴ ቆይ። ከክርስቲያን ጋር የምትሰራ ፕሮፓጋንዳ ነው። በቃ አንተ ልንገርህ፣ ተረጋጋ እስቲ በእናትህ። ዝም በል አቦ ወረኛ፣ ዝም በል እሺ። አንዴ ዝም በል እስቲ። ምንም የማታውቀው በግ ከማስረጃ ከቁርአን አመጣለሁ ብለህ እስቲ አንድ ማስረጃ አውጣሽ። አንተ ሙስሊም ለመሆን ማስረጃ ስጠኝ፣ እኔ ማስረጃ እሰጥሃለሁ። በቃ እስቲ ከቁርአን አወጣለሁ ብለህ አይደለ? ከቁርአን አንድ ቦታ እስቲ ይወርዳል የሚለውን ራሱ አምጣሽ። አዳምጠኝ። ይወርዳል የሚለው እንዴ? ይኸው ራሱ እኮ የከፈተው ቁርአንና ሐዲስ የማታውቅ እንጀሮ ነገር ነው እንዴ? በእናትህ ቁርአንና ሐዲስ ለይ መጀመሪያ። ስድብ ታውቃለህ? ለስድብማ ፈጥሯል ፈጣሪ። ለይ መጀመሪያ ቁርአንና ሐዲስ ምንድነው ብለህ ለይ። ነው ሙስሊም የሚባለው ስምን ብቻ ተረጋጉ። የሆነ በግ ነገር ነው። መጀመሪያ ደረጃ ያወራኸው ተረት አይደለም በቁርአን ላይ። አይ መሪ አትሊስት አንቺ ትሻያለሽ። የተወሰኑ ነጥቦች ብትሰጪም አንቺ ትሻያለሽ። አዳምጦ ዲስ ዱድ ያወራው ተረት በጣም ገራሚ ነገር እንደሚያውቅ ደግሞ አክት ያደርጋል። ሁሌም እኮ ነው። አትሊስት ማሪያ ሞክራለች። ሀቢብ ፕሊስ፣ ይሄን ላወራኸው ነገርኩ። ዳኢፍ አዲስ ማምጣት አትችልም። አይደለም ሳሂህ የሆነ አይደለም ከቁርአን ውስጥ አይደለም ከሐዲስ ዳኢፍ አዲስ አታመጣም። ዳኢፍ አዲስ የተብራራ መረጃ እሰጣለሁ። አንተ አንበሳው ለማውረድ እርግጠኛው መጀመሪያ ይሄው እርግጠኛ በክርስቲያን ይኸውልህ 2200 ህዝብ አለ። በክርስቲያን ፊት ቃል ግባ። ይሄው አወርድልሃለሁ፣ ቃሌ ነው። አሁን አወርድልሃለሁ። አዳምጠኝ። አላህ ይወርዳል። አሁን ላልካት ለተናገርካት ቆይ አዳምጥ። ላወራሃት አውርድ፣ አምጣ መረጃውን ክፈተው። ያው አሁን አንበሳ አወርድልሃለሁ። ወላሂ አምሹር ወላሂ ቁርአን የተብራራና ግልጽ ነው በእኛ እምነት ማለት ነው። አዳምጠኝ። ያውም ቁርአን ላይ 2 አንበሳ አወርድልሃለሁ። ያው ቃሌ ነው እኮ አንተ አዳምጠኝ። በእምነት በክርስቲያኖቹ ፊት ቃል ግባ። ምንድነው የጠየቀኝ? አላህ ይወርዳል። ይሄው ቃል ገባውኝ። ይሄው ቃል ገባው። አዳምጠኝ። አንድ አይደለም 2 አንበሳ አወርድልሃለሁ። በቃ አንዱንም አታው 2 አይደለም። ያውም ገና ቁርአን ላይ እያልከኝ ነው አይደል? 2 አይደለም አካውንቴ ውስጥ ያለውን በሙሉ በሚችለው
ዜሮ እስኪመጣ ድረስ አወርድላለሁ። ከሁለት በላይ የሚችል ይመስለኛል። አወርድላለሁ እኮ አዳምጠኝ። አሁን ማስረጃ ብቻ አዳምጠኝ ሳይሆን አንድ አምጣ፣ አንበሳ አወርዳለሁ። አውርድ፣ አንተ አምጣ ብቻ አዳምጠኛ። ማስረጃ ክፈት። አንተ የጠየቀው ማስረጃ ክፈት። አያ ማስረጃን ማስረጃ መጣለህ። ቁርአን ላይ እኮ እያልከን እኮ ነው እኮ አላህ ስለመውረዱ ወደ ምድር አለመውረዱን ማስረጃ ሰጣለሁ። የሚያወራው ደግማችሁ እንዳታስገቡት። በቃ ከስር ሆኖ ታታቢ ያደርግ እንደዚህ ኢነርጂ የሚጨርሰው ይሄ ትክክለኛ የሙሐመድ ተከታይ ነው። ዋብያ መገለጫ ይሄ ነው። በቃ ሰው ከዚህ በላይ ሊደነቁር አይችልም። ይቅርታ ግን እንደዚህ አትበል አንተ። እሺ ድንቁርናም ሲበዛ ይሰለቻል። አንድ ቀን አይደለም። ሙስሊም ነው። አንተ ልለያቸው አችልም። ወህብያ አህባሽ ምናምን ማለት የለብህም። ጎበዝ ነው አይደለ? ደግሞ ማለት ነው ጎበዝ ነው እንትና አንድ ሰው ደግሞ ማለት ነው ሲሳሳት እሱን እንጂ የምትገጽተው እሱ የያዘውን እምነት ሁሉንም አይደለም የምታጠፋው። ጠይብ መስጂዶች ይታወሩ እናንተ ሾሆች እሱን ያጠፋው እሱ ነው መጠየቅ ያለበት እንጂ የሌላዎቹ መጠየቅ የለባቸውም። እነሱን አልጠየቃቸውም። አንድ ሰው ስትናገር እሱ ነው መናገር እንጂ ወይ ሃይማኖቱ ወይም ኡስታዞቹን አይደለም መናገር ያለበት። ጠይብ ኡስታዞቹን በዚህ ጉዳይ ላይ ያው ናቸው። መሪያ ሜቢ መናገር የለብህም። እሱ ነው መናገር ያለብህ። እነሱን ደግሞ ስታገኛቸው ነው እንጂ መናገር ያለብህ። ጠቅልለህ ባላደረጉት መናገር የለብህም። እሺ ኦኬ። ደግሞ ሲቀጥል እንደዛ ነው እንጂ ማድረግ ጠቅልለህ አትሳደብ። ጥሩ አይደለም። ወህብያ አህባሽ ሙስሊም አንድ ነው። ምንም የሚለይበት ምክንያት የለም። ማርያም ልሽ በአጠቃላይ ወሃብያዎቹ እንደዚህ ናቸው የሚመልሱት መልስ። አንደኛ ወሃብያዎች ምናምን ብላችሁ እናንተ ልከፍላችሁ አይመለከተም። እናንተ የሌላ መተከታይ ቀስ በይ እስኪ ተረጋጊ። ቀስ እያላችሁ አውሩ። አብዛኞቹ በነገራችን ላይ እንደዚህ ናቸው። ስላላህ ምንም የሚያውቁት ነገር የለም። የሚነገራቸው ነገር በቃ አንድ ብቻ ነው። አላህ አይወልድም አይወለድም አለቀ። ሌላው እንዳለ ስለ ጥቂት ብልትና ጡት ነው። ፈቷዎቻችሁ ባሌ ፈታኝ፣ ሚስቴ እንደዚህ ያደረገችብኝ፣ ባሌ ሁለተኛ ደረበብኝ፣ ሊፈታኝ ነው፣ እንደዚህ የመሳሰሉ ጥያቄዎችን ነው የምትጠይቁት። ስላላህ የምትጠይቁት ነገር የለም። እናንተም ስትጠይቁ ሪች ምንድን ምዘባርቀው እስቲ ሪች አንቺ ደግሞ ኔትወርክሽ የተቋረጠ ነው። ካለሽ መቀጠል ትችላለሽ። ልታብራራ ነው ስለ ቂጥ፣ ስለ ዝሙት ለምን እንደተባለ እሱ ላይ ደስ ብላቸው የሚያስረዱ እና ፈተዋቸውን ቼክ አድርጉ። እፎይ ውሸታም ናችሁ ትላላችሁ። ፈተዋ በሉና ዩቲዩብ ላይ ሰርች አድርጉ። ፈተዋ በሉና ቲክቶክ ላይ ሰርች አድርጉ። እንዳለ ጥያቄያቸው ኡስታዝ ባሌ ጡቴን እንደዚህ ያደረገ፣ ኡስታዝ እንደዚህ ሆነ። የዚህ ሰው እየፈተዋ እንዳለ ይዩት። ታክቶ እንዳለ ፈተዋቸው እንደዛቸው እና ሰው እኮ ስላለበት ሁኔታ ነው የሚጠይቀው። ፈተዋ ሲጠይቅ አንድ ሰው የፈለገው ሁኔታ ነው የፈለገውን ፈተዋ መጠየቅ ይችላል። ጠይብ የፈለጉትን እንጂ የፈለጉትን መጠየቅ ይችላሉ። ኡስታዞቹ ደግሞ ይመልሱላቸዋል። አምላካቸው ግን ምንም ሰው የፈለገውን ነው የሚጠይቀው። አላህ ሱብሃነሁ ወተዓላ እኛ እንድናቅ የምንፈልገውን ከነገረን እኛ ደግሞ እንጠይቃለን። መጠየቅ የፈለገ ሰው ሄዶ መጠየቅ ይችላል፣ ይመልሱላቸዋል። እነሱ ግን የጠየቁት ስለ ህይወታቸው ነው። ስለ ህይወታቸው ይመልሱላቸዋል። መሪያ አቤት። የሙሐመድ ቤተሰቦች ከሙሐመድ በፊት ሽንት ቤት እንዴት መሽናት እንዳለባቸው ካካ ማለት አያውቁም ማለት ነው? ያውቃሉ። ግን ረሱል ሰለላሁ ዐለይሂ ወሰለም ያኔ ወደ ቂልባና ወደዛ እንዳይሆን ነው ያስተማሯቸው እንጂ ያንማ ያውቃሉ። ሰው ሆነው ሲፈጠሩ ቆይ ኖ በሶስት ድንጋይ ቂጥህን ጥረግ፣ በእንደዚህ አድርግ። አንድ ድንጋይ ከሆነ እንደዚህ አድርገህ እንደዚህ አድርገህ ቅድሚያ እንደዚህ ሞዥቅ፣ ከዛ እንዲያርጋ እሸው። ሶስት ድንጋይ ካጣህ በአንዱ ድንጋይ አንዴ እንዲህ ታደርጋለህ። ከዛ እንደዛ የሚባለው ውሃ ካለ ደግሞ መታጠብ ነው ያለባቸው። አንድ ሜሪ ይሄ እኮ በተፈጥሮ ራሱ የምናገኘው እኮ በተፈጥሮ ራሱ የምናውቀው ነገር ነው እኮ። ወደ ቂልባ እና ወደሚሰገድበት ቦታ እንዳይጠቀሙ ነው ያስተማሯቸው ረሱል ሰለላሁ ዐለይሂ ወሰለም። ደግሞ ውሃ ሲያጡ እንዴት መጠቀም እንዳለባቸው። ቆይ መሪያ፣ እኔ አሁን ወደዛ ዞሬ ብሸና አላህ ይደብረዋል፣ ብልቴን ያየዋል ማለት ነው ወይስ እሱ ነው የፈጠረህ? ለምንድን ነው እሱ ነው የፈጠረህ? ለምንድን ነው እሱ አየው? እሺ ችግር የለውም። ወደ ቂብላው እዚህ ጋር ሳውዲ ላለ እኔ እዚህ አዲስ አበባ ሆኜ ሽንቴን እንደዛ ልሸናው ምንድን ነው ችግሩ? ቂብላ ከሆነ አይሆንም።
ወደ ቂልባ ወደ ቦታ እኔ እኮ ቤቱ ሽንት ቤት ውስጥ አሸን የሚሰገድበት ቦታ ነው። ያን የሚመለክበት የሚሰገድበት ቦታ እንጂ ቆሻሻ የምትሰገድበት ቦታ አይደለም። ሽንት ቤት ውስጥ እኔ ወደ ቂብላው እንደዚህ ዞሬ ስለሸናውኝ ሽንት ቤት ውስጥ ከሽንት ቤት ውስጥ እኮ አልወጣሁም። ቂብላው ነው ወደኛል። ጥሩ አይደለም ከተባለ ጥሩ አይደለም። በቃ ወደዛ ዙሮ ማለት የለባቸውም ከተባለ ምን ጥሩ ያለው ነው። ያን የአምላኩ ቦታ እንጂ ያን ትክክለኛው የሚሰግድበት አንድ ሰውዬ ፊት ለፊቱ ጋር ሰግዶ ፊት ለፊቱ ጋር ሊሰግድ ነው። ያልሽ በደንብ አስተውይ። ወደዛም ዞረሽ ሽኝ የምታይበት ሪፈረንስ ነው እንጂ አሁን እዚህ ጋር ሽንት ቤቱ ነው አይደለ? ሽንት ቤቱ እኮ በቃ እዛ ጋር ሸናሽበታል። ከዛ ጋር ስታዩ ወደ ቅብላ ሊመስልሽ ይችላል። ከዛ ጋር ስታዩ ወይንም ወደ ቂብላ ሊመስል ይችላል። ወደዚህም ዞረሽ ብሸኝ መሬቱ ላይ ሲያርፍ ወደዛ ይዞራል። ችግር ያው እኮ ነው። ምንም ልዩነት የለውም። ይሄ ዝም ብሎ ተራ ነገር ነው። ወደዛ ዞሩ ከተባለ አይዞር ዋላ ወደዛ ከዞራችሁ እሺ። ለማንኛውም ዋናው አምላክ ምንድን ነው የሚለውን ሳናቅ ወደዛ ምራቅን እንዳትተፋ፣ ወደዛ ሽንትን እንዳሸና፣ ወደዛ ካካ እንዳትል፣ ፊትህን ግንኙነት ስታደርግ እንደዚህ ብለህ እንዳትጀምር፣ ወደዛ እንዳታይ ምናምን፣ ይሄ ተረት ነገር ነው። ዋናው አምላክ ራሱ የተባለው አካል እናመልከው። ቆይ ቆንጆ ቆይ ያ አምላክ ያለው እጅ አለው ያልሽው እግር ይኑር አይኑር አታውቂም። ጭንቅላት ይኑር አይኑር የለውም። ምኑን ነው እያመለካችሁት ያላችሁ? ይወርዳል እኮ አላህ Subhanahu Wa Ta'ala እኛ እንድናውቀው የምንፈልገውን ካሳወቀን በቃ እኛ የምናውቀው ማን ያኔ ብናውቀው የማይጠቅመን አለማወቃችንም የማይጎዳን ከሆነ እሱ ያውቃል ከኛ በላይ እሱ ያስብልናል። ስለዚህ ኖርማል ነው። ቆይ የው ጭንቅላት አያስፈልግሽም አንቺን ራስሽ ማለት ነው። እኔ እኮ ሰው ነኝ፣ አላህ የሰራኝ ሰው ነኝ እኮ። መሰረት ነገር ከአንቺ የማያስፈልገው ጭንቅላት ከሌለሽ ወዴት ነው የምትሄጂ? እኔ እኮ ሰው ነኝ፣ አላህ እኮ አምላክ ነው። ገባ? አይ ስለ እጁ አውርተሽ ስለ ጭንቅላቱ እንዲህ ብትይ ጥሩ ይመጣል? አሁን ስለ እጅ አውርተሽ ጭንቅላቱን ስትይ ጥሩ ይመጣል? እሱ አላህ Subhanahu Wa Ta'ala እጅ አለኝ አለ፣ እጅ አለው። ቅንጭላት አለ ብሏል አልተናገረም። ቃል በቃል እጅ አለኝ ብለዋል። እሱ ቁርአን ላይ አለ እጅ አለኝ ብሏል። አለኝ ነው አለ ወይስ ለፈጠርኩክ ነው ያለ? ሸይጣን በእጆች ለፈጠርኩ ነው ወይስ አለኝ ነው? ሰውየው ማን ክርስቲያን ነው የሚለው? አይ እኔ ነኝ የው አጠገብሽ እኮ ከፍቶልሃል። እሱ ሁለት እጅ መኖሩን አላህ Subhanahu Wa Ta'ala አይደለም አለኝ አይደለም እኮ በሁለት እጆቼ ለፈጠርኩት እኮ ነው አለ እንጂ አለኝ እኮ አይደለም የሚለው። አለው ሁለት እጅ አለው። የት አየሽው? ካደር እዚህ ጋር እንደ ቆይ በሁለት እጆቼ ስል እኮ እንዳለው እያመለከተ ነው። እያመለከተ ሳይሆን አለኝ ብለዋል። ቃል በቃል በራሱ አፍ አለኝ ብለዋል። በሁለት እጆቼ እያለን እንዴ? እጆቼ ማለት ምን ማለት ነው? አማርኛ አታውቅም እንዴ? እጆቼ ይበላ እጆቼ ችግር የለውም ጭንቅላቶች ብለዋል። እሺ ተገዛ እንዴ? በስንት ነው የተገዛኸው አንተ? በስንት ነው የገዛኸው? ምን አልከኝ? ፖለቲካ ትሰራለህ ሙስሊም መስለህ ማለት ነው። አንድ የቁርአን ያቀራብልህ አትቀራም አንተ ምንም አታውቅም። ሁሉም ሰው የራሱ አንተ ታውቃለህ? አንተ ታውቃለህ? አይደለም ችግር የለም። እዚህ ጋር ማወቅ ያለባችሁ ይሄ ሰውዬ ሙስሊም መስለው እንጂ ስለ ብናምን አይመለከታችሁም። ምን አሸቱ? ቆይ አንተ ታውቃለህ ስለ እስልምና? ሙስሊም ይሁን አይደለም አንድ አያቀራብልህ። አንቺ ተረጋጊ። ቆይ አእምሮሽ ግማሽ ነው ይላል አዲስ አእምሮሽ ልክ አይደለም ይላል። ቆይ አንቺ እኩል አይደለሽ ማለት ነው። ቆይ ሰውዬ ምንድን ነው አልኩ? አንድ አያ ብቀራብልህ እኮ አትቀራም አንተ ታውቃለህ? ይሄንን ማን ነው በአንድ አያ የቀረ ሙስሊም ነው ማን ነው ያለክ? አይደለም ሙስሊም እንደሆንክ ለማወቅ ሙስሊም አይደለም ማን ነው ያለክ? አንድ አያ የቀረ ሰው ማን ነው ሙስሊም? አንድ አያውን እንኳን እኔ አይደለም እኮም ይችላል ሙስሊም ነው። እዚህ ጋር መተህ ሁሌ ፖለቲካ ትሰራለህ። እዚህ ጋር መተህ ሙስሊም መስለህ ማለት አንተ ሙስሊም ነው። አንድ ጥያቄ ብጠይቅ ምንም የማታውቅ እኮ ነው። ምንም አታውቅም። ዝም ብለህ አዳም እጅ የምታመልክ ምን ታውቃለህ አንተ? አሁን እጅ አምላኪ ጫት እየቃማችሁ የምትውሉት እኮ አንተ ራስህ ነው። በቤት ጫት እየቃምክ ትውላለህ። እዚህ ጋር መርቅነህ ትመጣና ሙስሊሞችን እንትን ትላለህ። ጫት ቃሚዎች አይደለችም እንዴ እናንተ? ደግሞ ስላባሽ ታወራለህ። ስላባሽ ይታወቃሉ ሁላቸውም። እዚህ ጋር ጫቱን የቃመ ውሎ እዚህ ጋር መጥቶ ስለ እስልምና ያወራል።
አህባሽ ካፊር ነው ማን ነው ያለ? ከዚህ በኋላ አታውራ። ሰማ? ከዚህ በኋላ ዝም በል እስቲ። ዝም ብለህ አዳምጥ። የእጅ አምላክ ዝም በል እስቲ። የእጅ አምላክ አይጥማ ክራም እንትናም ያመለክ አምላክ መሳሪያ የለብህም። አየር የምታመልክ እኮ አለ። አንተ አየር የምታመልክ ጌታ የት እንዳለ ራሱ አታውቅም። አየር የምታመልክ ዝም ብለህ እስቲ አያ ነው የሚያመልከው የሚል ማስረጃ አምጣልኝ። አየር ቦታ የለውም። አየር ቦታ የለውም። ሰማለህ? የሚያመልከው እኮ ወንድ ልጅ ነው። አያ ነው። ተረጋጊ አንቺ። ኦኬ መጀመሪያ ራስህ ቆይ አንዴ አረጋጉትና ቆይ አንዴ መሪያ ቆይ አንዴ መሪያ ተረጋጊና አስመሳይ ያስመሳይ ቆይ አንዴ ፕሊዝ ሜቢ አስፈስረው እስቲ ከዘር የሆነ ነገር እንትን በልቅራለትና አስፈስረው ይፈስራል ሙሳን ምንም እስቲ አንድ ልቅራልና ትፈስራለህ እስቲ አንተን አይደል ካወቀ አንቺ መሪያ ጠርቃት ትግቢ አትረብሽ። እቺ የአእምሮ ግማሽ ናት። ለምን ዝም አትልም? በእናትህ አዳምጠኝ። አንድ ቁርአን ክፈትለትና አንድ ሱራ ትከፍትለታለህ። ከላይ ያለው ሰውዬ እኔ ያለኝ ይቀራልኛል። ልየው ሙስሊም እንደሆነ አራላለሁ። አንተ ትፈስራለህ? ክፈትለት እስቲ አንድ ትፈስራለህ? እዛው ከላይ ትፈስራለህ? አንዴ እዚህ ጋር ትፈስራለህ ወይ ክርስታ እዚህ ጋር እንደ ቆይ ነው ከፍታለሁ። ቆይ ትፈስርልኛለህ? እኔ እቀራለሁ፣ ችግር የለውም። ትፈስርልኛለህ? ትፈስርልኛለህ ወይ? ቁርአን ራሱ መቅራት አትችልም። ትፈስራለህ? መፈሰር ትችላለህ? ቆይ በእውቀት ሀባሾችን እኔ በዚህ በቁርአን ላይ እተማመንባቸዋለሁ። ጎበዝ ናቸው፣ ፍልስፍና ነክም ጎበዝ ናቸው። እንደ ዋብዮቹ እንዳልሆኑ 100% እርግጠኛ ነኝ። ግን እስቲ ልያችሁ ሁለታችሁ ሀባሾች እና ዋብያዎች እስቲ ያላቸውን ልዩነት ለኦዲየንሱ አውቃለሁ። ሙሴን እያለ ስለሆነ ከቀድር ጋር ማውራት ይችላሉ። መሪያ ጠልቃት ትግቢ፣ እነሱ ያውሩ በስርዓት ቀጥሉ። እሺ ግን እዚህ ጋር እንደ ሙስሊሞች ካላችሁ ለምን ጣቃ የምትገባው? እሺ እኔ አንድ ቁርአን ቀራለታለሁ ይፈስራል። በልክ በአንድ እያደረገ ይፈስራል። እኔ ሙስሊም ነኝ ብለዋል፣ ይፈስራታል። ይቻላል። ያ ተስማማን። ያ ሙሴን ተስማምተሃል? ማይክን አንሳና ፈሰርልን። እሱ ሲል ማይክን አንሳ። ሙሴን ማይክን አንሳ። ኢንቫይት እየላኩልን ማይክን አንሳ። ዋብያዎች እውቀት የላቸውም፣ ባይዘው የስድብ እንጂ። ሀባሾች ጎበዝ ናቸው። አርጉመንታቸውም ከባድ ነው። የሚያነሱት ነጥብም ከባድ ነው። ችግሩ ምንድነው? ሀባሾች ፖለቲካ ላይ ደካማ ናቸው። የሴቶቹ ራሱ የሀባሽ ሴቶቹ ራሱ ጎበዝ እንደሆኑ አውቃለሁ። ፖለቲካ ግን ዋብዮቹም ያህላቸው የለም። ስድብና ፖለቲካ ዋብዮቹ በጣም ጎበዝ ናቸው። ሙሴን አሁን ማይክን አንሳ። ሙሴን ማይክን አንሳ። አታሳየው የትኛውን እንደምቀራለት። እሺ ሙሴን ማይክን አንሳ። ያው ሞቷል። ሳያነሳ ይወጣል። ሙኒስን ይወጣል። መጨረሻ ላይ ሌላ ቶፒክ ይገባና ስድብ ይጀምራል። እርግጠኛ ነኝ ዋብያዎች እንደዚህ ናቸው። ሙስሊም አይደለም ብለዋል ነበረ። እስቲ ቻሌንጅ አድርገው። አሁን ማይክን አንሳ። የሀባሾች ሰነፍ የለም። ሴቶቹ ራሱ ጎበዝ ናቸው ሀባሾቹ። ዋብዮቹ ደግሞ አቂዳቸውን አያውቁትም። ስለ ቂጥና ስለ መታጠብ ስለ ወሲብ ነው የሚያውቁት። ከዛ ክርስትና ላይ ጥያቄ ኡስታዞቻቸው እንዳለ ቲክቶክ ላይ የምታዩቸው ክርስትና ላይ ዝም ብሎ ማጨማለቅ በራሳቸው መፈትፈት ስለለመዱ ግተዋቸው ከዛ ተሰደብን ተበደልን፣ ክርስቲያኖች ይጠሏቸዋል። እንደዚህ ነው። ሀባሾቹ ከሰው ጋርም በሰላም መኖር ይችላሉ፣ መወያየት ይችላሉ በስርዓት። አሁን ቅድም አብደላ ሜቢ ካለ በኋላ እንወያያለን ያልኩ ቅድም ሰምታችኋል። ጎበዝ ነው። ባለፈው አይታችሁታል ሲወያይ እየሰደቡት ዋብዮቹ። ዛሬ በዚህ ጉዳይ ላይ የአንተን አርጉመንት አውቀዋለሁ፣ ግን ልወያይ እፈልገዋለሁ አልኩት። እሺ በቃ እንወያያለን ወይ ሌላ ቀን እንወያያለን ከስሮኝ እሰማለሁ ብሎ ወረደ። በጣም ጎበዝ ልጅ ነው። ጎበዝ
ተረቅ ያለ ይመስለኛል። አይ ዶንት ኖ ኡስታዝም ከሆነ ሶሪ። ጎበዝ ናቸው አባሾቹ፣ ዲሲፕሊንም አላቸው። በስርዓት ተወያዩ፣ ከስር ላዳምጥ ብሎ ወረደ። አይታችሁ ከሆነ ዋብዮቹ ስድብና በቃ ያስታጠቋቸው ክርስቲያኖች ይጠሏችኋል፣ እንደዚህ ናችሁ፣ መጡባችሁ፣ ፈለጧችሁ፣ ቆረጧችሁ፣ እንደዚህ በቃ እየየ ቪክቲም ሜንታሊቲ ነው ያላቸው። ጥያቄ ስትጠይቋቸው ተሰደብን ይላሉ። በቃ ይሄ ነው አይምሯቸው። ከዛ እዛ ደግሞ የሚጭኗቸው ምንድነው? የክርስትናን አጨማልቀው አቡክተው እንደዚህ በቃ በስርዓት አይደለም እንትን የሚሉት። ይሄ ትርጓሜ አንጥተው ምናምን ነው። በቃ ዝም ብሎ ማጨመላለቅ ማቡካካት ነው። ያንን ነው ያስለመዷቸው። ይሄ ዋብያዎች መገለጫ ነው። ይሄ ጤናማ አይደለም። ግን እኔ ሪከመንድ ማደርገው አባሾች በደንብ እንደምጠለዟቸው አውቃለሁኝ። ዋብያዎችን ፖለቲካ ላይ ልነቁባቸው ይገባል። ፖለቲካቸውን፣ አካሄዳቸውን በደንብ ልታቁባቸው ይገባል። እና እንደዛ ነው። ፓራፍሬዝ አድርገው ቶፒኩን ክርስቲያን። ያ ኦኬ፣ እሺ። ቢንት ሁሴን ወይም ሰዓዳ ካላችሁ፣ ቢንት ሁሴን ሰዓዳ። አይ አላህ መቼ ነው መውረድ የጀመረው? እስኪ እዚህ ላይ ደግሞ እናውራ። ቢንት ሁሴን ሰላም ነው? አልሐምዱሊላህ ሰላም ናችሁ? አለን እግዚአብሔር ይመስገን። አላህ መቼ ነው ወደ ቅርቢቱ ሰማይ መውረድ የጀመረው? ከመሐመድ በፊት ነው ወይስ ከመሐመድ በኋላ? ከመሐመድ በፊት ነው ወይስ ከመሐመድ በኋላ ነው መውረድ የጀመረው? እኔ ይወርዳል በሚለው ማምን አይደለሁም። ይቅርታ። ኦኬ። ይወርዳል ብለው የሚያምኑትስ ሙስሊም ተብለው መጠራት ይችላሉ? አይችሉም። ኦኬ። ያ እንግዲህ አሁን ለምሳሌ ማርያ ይወርዳል ብላ ታምናለች። ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል ብላ የምታምን ነች። ስለዚህ እሷ ጀሃነም ነው የምትገባው ማለት ነው። ምክንያቱም አላህን በማይሆን ባህሪ ስለገለጸችው። አይዋ አላሁ ሱብሓነሁ ወተዓላ ምንንም አይመስልም፣ ማንንም አይመስልም፣ ልክ እንደተባለው። ስለዚህ ከፍጡር ጋራ ማመሳሰል አንችልም። እግር አለው እጅ አለው ልንለውም አንችልም፣ ይወርዳልም አንልም። አላሁ ሱብሓነሁ ወተዓላ ባለበት ሆኖ ይሰማል፣ ዱዓችንን ይቀበላል። በዚህ እናምናለን። ይሄ ዝም ብሎ ለማደናቀር የመጣ ናቸው እነዚህ። ያው እንደዚህ ነው ትክክለኛ የሚመልሰው እንደዚህ ነው። እና ግን ደግሞ በነገራችን ላይ እዚህ ጋር ከድርም እንደዚህ እንትን አትበሉ። አላህ ሂዳያ ይስጣቸው። እንደዚህ አይነት ነገር ለሚያስቡት ዱዓ እናደርግላቸው እህቶቻችን፣ ወንድሞቻችን። እነሱም ደግሞ እምነታችን ትክክል ነው ብላችሁ የምታስቡ ከሆነ መሰዳደብ ሳይሆን እዚህ ጋር ዱዓ አድርጉልን። በቃ እንደዚህ አድርጉ ይሻላል። እና እዚህ ጋር ተሰዳደቡ። እውቀት ደግሞ ሳይኖራችሁ መታችሁ እዚህ ጋር እንላል ምናምን ከቻላችሁ ስሙ፣ ከታችሁ ናችሁ ማለት ነው። ታብታብ እያደረጋችሁ መስማት ትችላላችሁ። እዚህ ጋር መከራከር ምናምን አያስፈልግም። እና አላህን ደግሞ ያልገለጸውን ባህሪ አትግለጹ። ይሄ ክፍርና ነው ሀቂቀተን ማለት ነው። እኛ በቀራ ነው ባወቅ ነው። ጀዛኩሙላህ ኸይር። እሺ ምንድነው ቢንት ሁሴን፣ ዋሃብዮች በጣም ባለጌዎች፣ ተሳዳቢዎች ናቸው። ብዙ ጊዜ በተለይ ዋሃብዮች ማለት ነው። በጣም ከፋቸው የሚወጣው ቃል እንኳን በጣም አስቀያሚ ነው። ስለ አምላካቸው ሲጠየቁ ምንም የሚያውቁት ነገር የለም። ነገር ግን ክርስትና ላይ የጫኗቸው ነገር ስላለ ኡስታዞቻቸውና ሼኮቻቸው ያው የተወሰነው ትምህርታቸውን እናውቀዋለን። ከሴቶች ጋር በተያያዘ ነው። ካልጋ ላይ የማይወርድ ትምህርት ነው ያላቸው። ስላላ ያን ያህል አያስተምሯቸውም። እና ከዛ አንጻር ከእነሱ ጋር የሚደረግ ኃይለ ቃል ልውውጥ ሊኖር ይችላል። እኛ ግን በተቻለ መጠን እነሱ በሚያምኑበት መንገድ በማስረጃ ለማቅረብ እንሞክራለን። ካፋችንም ኃይለ ቃል ለማውጣት እንሞክራለን። እስካሁንም እያደረግን ያለ ነው ያን ስለሆነ ማለት ነው። ኤኒዌይስ ግን ሜቢ የቢንትን ሀሳብ ልክ አይደለም ማለት የሚችል ካለ ወይም ሰዓዳ ወይም ማርያ ወይም ሀቢቢ ወይም ሙንሲን መቀጠል ትችላላችሁ። እሺ ትክክል አይደለችም፣ ልክ አይደለም። ኦኬ ሰዓዳ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ይመስገነው። አላህ ይወርዳል ብለሽ ታምኛለሽ? ከሌሊቱ 1/3 ሲቀር አላምንም። ኦኬ አላህ አይወርድም? አዎ አይወርድም። ኦኬ ይወርዳል የሚሉት ሙስሊም ናቸው?
አይደሉም። ኦኬ። ስለዚህ ከእስልምና የወጡ ናቸው። አላህ ከሌሊቱ 1/3 ይወርዳል የሚሉት ማለት ነው። ምናልባት በተሳሳተ መንገድ ተረድተውት ይሆናል። ኦኬ። ስለዚህ አንቺ አላህ ግን ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ አይመጣም። አዎ። አይ ይወርዳል፣ ራሱ ያ እጅ አለው እግር አለው ይወርዳል፣ ወደ ታች ይመጣል የሚሉ ካሉ እንደዛ ነው ምናምነው ብለው ቢሉ እነሱ ሙስሊም ተብለው ይጠራሉ? ላ ኦኬ፣ ሙስሊም ተብለው አይጠሩም። የምትከታዩ ኡስታዝ ግን እንደዛ ብሎ ያምናል። ፕሮፋይልሽ ውስጥ ያለው አሳያቸው። ክርስቲያን ሰለፊያና አህባሽ የሚለው ምን አይነት ነው ማለት? እስልምና ነው። ሰለፊያና እንትን አህባሽ የሚል እኮ የለም ልዩነት አለ። እነሱ አሁን የምትከታዩ ፕሮፋይል ያደረግሽው አላህ ወደ ቅርቢቱ ሰማይ ይመጣል ብሎ ያምናል አይደለ? ከድር ይመጣል ብሎ ዛት አለው ብሎ ያምናል። በጅስም የሚገልጥ ነው። ይሄ ደግሞ ከፍሯል። ሌሎች ፕሮፋይል አይ ቲንክ ሲሰጥ ለምሳሌ አላህም በአካል በጅስም በሚታየው ቦዲ ነገር የሚገልጽ ሰው ይከፍራል ብሎ አለ። ብዙ ኡስታዝ እንደዛ ብለዋል። ሼክ እንትና ዶክተር ሼክ አጂ ሙፍቲ ድሪስም ብለዋል። አጂ ሙፍቲ ድሪስም ብለዋል፣ ከፍሯል ብለዋል። የእሳቸው ቪዲዮም ካለ ሜዲ ያሳያቸው። ክርስቲያን ከአርሽ በላይም ነው የሚሉ እንደዚህ ነው ብሎ በአካል የሚገልጹ በዛት የሚገልጹ ወርዳል ይወጣል የሚሉ ካሉ ይከፍራል ብለዋል። የምትከታዩ ኡስታዝ አሁን እነሱ ያሉበት ማስረጃ ይኖርሃል? አንቺ ራስሽም ብለሽናል እኮ ከፍራል እንጂ ብለሽናል። ላ እሱ ይከፍራልማ ብያለሁ፣ ግን እነሱ ይወርዳል ያሉበት ማስረጃ ይኖርሃል? አይ ይወርዳል አላሉም እነሱ። ሼካ እንትና ተቀዳሚ አጂ ሙፍቲ ይወርዳል ይወጣል ይወርዳል ብለው ይወርዳል የሚል ሰው ይከፍራል እኮ ነው ያለው እሱ። ከአርሽ እንትን ቦታ ተቀምጧል ይወርዳል ይወጣል የሚለውን አያምኑም እሳቸው፣ አይቀበሉም። ይኸው ስም ይኸው በአካል የሚገልጹ እጅ እግር አለው ባት ምናምን። አንቺ ባት አለው ብለሽ ታምኛለሽ እንዴ ሰዓዳ? አለኝ አላለውን አለ ብለን አናወራም እኛ። እሺ አለው ብለሽ የምታምኚው አንቺ ምንድን ነው? እጅ አለኝ ብሏል አላህ Subhanahu Wa Ta'ala። በቃ እሱን እጅ አለኝ ብለው የሚገልጹ ይከፍራሉ ብለዋል። ለምሳሌ አዳምጫቸው። ወይን ይከፍራሉ ያለኝ የት ነው? ይሄው እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። በቃ በቀጥታ ምንድን ነው ያሉት? ይከፍራል ነው ያሉት እኮ ያለው። ታዲያ አላህ Subhanahu Wa Ta'ala ሰው ጋር ካመሳሰለው እንጂ እጅግራለው ወይ ቦታ በቦታ ከገለጸ በቦታና በአቅጣጫ ወደ ቅርቢቱ ሰማይ ይወርዳል ብሎ የሚያምን ካለ ወይንም ደግሞ አንቺ ላይ እና ያለው ብለሽ የምታምኚው ሰማይ ላይ ጎበዝ ከፈርሽ ማለት ነው። በሳቸው ንግግር በቦታና በአቅጣጫ የሚናገር ካለ ቀጥታ ምን አሉ? ይከፍራል። ሲጀመር እኛ የምናምነው ቁርአንና ሐዲስ ተከትለን እንጂ አንድ ኡስታዝ መቶ ሚዲያ ላይ እንዲዝ ስላለ ማመን አንችልም። ምክንያቱም የተሳሳተ ማስረጃ ሊመጣ ይችላል፣ ወይንም ቪዲዮ ተቆራርጦ ሊመጣ ይችላል። እኛ የምናምነው አላህ በደነገገው ቁርአንና እሺ አላህ ይወጣል ይወርዳል ብለሽ ታምኛለሽ? አላምንም አልኩኝ እኮ። ይወጣል ይወርዳል አላህ ከሌሊቱ 1/3 ላይ ሌሊቱ ከ8 ሰዓት እስከ 11 ሰዓት ወርዶ ቅርቢቱ ሰማይ ላይ ይቆያል ብሎ ሚል ትክክል ነው ብለሽ ታምኛለሽ? አላምንም። በነገራችን ላይ ሰዓዳ እዚህ ላይ በንግግርሽ ትከፍሪያለሽ። ሐቂቃ ማለት ነው የምትናገሪውን ነገር እንትን በይ። አቂዳሽ ምን እንደሆነ አልታወቀም፣ ግልጽ አድርጊው።
አላህ ከአርሽ በላይ ነው ማን ነው ሰማይ ላይ ነው አልሽ። ይወርዳል በሚለው አላምንም አልሽ። እዚህ ጋር እጃለሁ አልሽ። ገባሽ አይደለ? አንድ ሁኔና የሆነ አቂዳሽን አቂዳሽ ምንድን ነው የምትከተዩ? እዚህ ጋር በንግግሮችሽ እየከፈርሽ ነው። ሙስሊም ነሽ፣ ሁሉም ሙስሊም ነው። ገባሽ? እዚህ ጋር ግን ደግሞ አቂዳ አለን። እሺ አቂዳው ምንድን ነው? አንቺ አቂዳሽ ምንድን ነው? እኔ እኮ ነገርኩሽ። አላህ ይወርዳል አይወርድም የሚለውን አላምንም እኮ አልኩሽ። አታምንም። ግን እጃለው በሚለው ነገር ደግሞ አመንኳልሽ። እጃለኝ ብሏልና እጃለው አልሽ እዚህ ጋር። አዎ ብሏል። አይዋ መርሃባ። እኔ እጃለው በሚለው ነገር ከቻልሽ ፎሎ አድርጊኝ፣ አደርግሻለሁ። እንትን ፈልጋለሁኝ እና በምትናገሪው ነገር ግን እየከፈርሽ ነው። ማናቸው አላህ ይርሐማቸው ሙፍቲ የተናገሩትን አየሽ ማለት ነው። ቪዲዮ አሳዩሽ እኮ ሙፍቲ ሙምኪን ቪዲዮ የተቆራረጠ ቪዲዮ ሊሆን ይችላል። ወይንም ደግሞ አንድ ኡስታዝ መጥቶ ብለዋል ሐጅ ሙፍቲ ብለዋል። አላህ ይርሐማቸው ብለዋል። እነሱ ሙፍቲ እንኳን ሙተው ወሃቢዮች ሐቂቃ ልንገርሽ፣ ወሃቢዮች ሐጅ ሙፍቲ ሙተው ታመው ገና ታመው ወደ አላህ ያሽራቸው በሉ እየተባለ ሁሉ እንትን ሲባል አልሐምዱሊላህ በሉ ሁሉ የሚሉ ናቸው። ሐቂቃ ማለት ነው። በውሃብዮች መንገድ ከሄድን እና በጣም ከባድ ናቸው ውሃብዮች ማለት ነው። ግን እዚህ ጋር ሁላችንም አላህ ሂዳያ ይስጠን። ትክክለኛው እምነትሽ ምንድን ነው? አንቺ አህባሽ ትሉናላችሁ። እኔ አህባሽ ነኝ። አህባሽ ማለት ደግሞ ሀበሻ እንደሆነ ነው እኛ የምናምነው። ግን እናንተ አህባሽ ሲጀመር ማለት ነው አህባሽና ውሃብዬ የሚባል እስልምና እንደ የሚል ማላቅ ምን ያስለን? ሙስሊም ነው መሀከላችን አህባሽና ውሃብዬ የሚል የለም። ሙስሊም ከሆንሽ ይሄን ታውቂያለሽ። እኔ አህባሽ ነኝ ማለት አትችይም። እኔ መጥዋኔ ማለት አንድ ሙስሊም ነሽ እንዴ? የሚል የለም። ሀላስ طيب። ስለዚህ ኡስታዞች የነ ያሲን ኑሩ ማልሻቸው ሌሎች ኡስታዞችም ከፋፍለውናል። እዚህ ጋር ገባሽ አይደለ? አህባሽ ብለዋል። አህባሽ ነኝ። አህባሽ እኮ ማለት ሀበሻ ነው እያልኩሽ ነው እዚህ ጋርና ሌላ እምነት አድርገው ልክ እንደ እንትን አድርገው ብለውናል። ያው ተቀብለናል። ችግር የለውም። እኔ ለራሴ እቀበላለሁኝ እምነትም ካደረጉት። እዚህ ላይ ግን ቢንት ለአንቺም ጥያቄ አለኝ። አይ ቲንክ ኡስታዝ አቡበከርን አድርገሽዋል አይደል? ፕሮፋይል አንቺም ፕሮፋይልሽ ውስጥ ያየው መስሎኛል። ኡስታዝ አቡበከር ደግሞ ሀባሾች መጥፋት አለባቸው ብሏል። እኔ አልከተለውም በነገራችን ላይ እሱን ከድሮ ምናልባት ከስራ አግኝተው ይሆናል። ምክንያቱም ኡመር ኮምቦልቻን ራሱ የእናንተን ታላቁን ሼክ መታሰር አለበት መጥፋት አለበት ሲል ነበር። ብሏል። ኤኒዌይ ሳዳ በደንብ ሜቢ ግልጽ እንዲሆንልሽ ያልሽ ዋብያዎች የእናንተ አቂዳ ስለ ኡመር ኮምቦልቻ የተናገረው ነው እንትና ኡስታዝ አቡበከር እነ ኡመር ኮምቦልቻ ጋር በጣም ነው እሳትና ጭድ ናቸው። ታውቂዋለሽ ብዬ አስባለሁ። ሀባሾች መጥፋት አለባቸው ብሎ ነው የሚያምነው ኡስታዝ እንትና ማን ነበር ስሙ? አቡበከር እና ኤኒዌይስ ወደ ፖይንቱ ስንመለስ አቂዳ ላይ በጣም ነው የምትለያዩት። በአቂዳ ላይ በደንብ ነው የምትለያዩት። ሰፊ ልዩነት አለ ማለት ነው። ሰፊ ልዩነት አለ። አቡበከር ሀባሾች መጥፋት አለባቸው ብሎ የሚያምን ሰው ነው። ልክ ሳዳ ደግሞ አንቺ የምትከታዩ ኡስታዝ ደግሞ ቅድሙ ሀባሾች ላይ ሁሌም ሲቀልድ የሚውል ነው። ሁሌም የሚቀልድባቸው ሀባሾች ቀብር አምላኪ ናቸው። ሀባሾች ኢቭን ያረዱትን መብላት አይቻልም። ሚስቶቻቸውን ወንዶቹ ማግባት አይችሉም። ከሀባሽ ጋር መጋባት አይቻልም። አብረው መቀበር አይቻልም። እንደገናም ደግሞ እንትንም አይቻልም። ይሄ ከነሱ ጋር ፈተዋም እንደዚህ መቀበል መማማር ኡስታዝ ሆኖ እንትን ማሰገድ ሰላት ማሰገድ አይቻልም ብሎ ነው የሚያምነው። አህመዲን ጀበልም እንደዛው። የአህመዲን ጀበልን ክርስቲያን ማውጣት ትችላለህ? መጽሐፉን አንብብላቸው አንዴ። አህመዲን ጀበልም በዚህ ጉዳይ ላይ ስለ ሀባሾች የተናገረው አለ። አይቻልም ብሎ የሚያምነው። የሀባሾቹም ደግሞ በተመሳሳይ ከዋብያዎች ጋር መጋባትም አይቻልም። እነሱ ያረዱትን መብላት አይቻልም። ፈተዋቸውም አይበቃም።
አይቻልም። በአላህ ላይ በጣም ሰፊ ልዩነት ነው ያላችሁ። ብዛት እናንተ የሚነግሯችሁ መውሊድ ብቻ ይመስላችሁ። መውሊድ ብቻ አይደለም። በተወሱል ላይ ስትመለከቺ በጣም ሰፊ ልዩነቶች አሉ እና ከዛ ጋር በተያያዘ ሰፊ ልዩነት ስላለ አንዱ አንደኛውን አይፈቅደውም ማለት ነው። አቂዳ በደንብ አለየሽም። አሁን አንቺ የሳዳ ምንድን ነው የሆነው? ግማሽ ከአባሾች ወሰድሽ፣ ግማሽ ከዋብዮች ወሰድሽ። ይሄ ደግሞ አስቸጋሪ ነው፣ አስቸጋሪ ያደርገዋል ማለት ነው። እኔ ሲጀመር አህባሽም እንትንም አልወሰድኩም፣ ሁሉም አንድ ነው ነው ያልኩት። የሚል የለም ነው ያልኩት። እሱ እንደዚህ ቪዲዮ ምናምን ማውጣቱ አስፈላጊ አይደለም። ቁርአን ላይ ካለ አንሳየን እንግዲህ እንየው። ይሄን ነው የምንፈልገው። አህባሽና ውሃብዬ የሚል ቁርአን ላይ ለይቶን ከሆነ እንየው እንጂ ሌላ ቦታ ቪዲዮ እያመጣህ ምናምን አይንፈም ስለተናገሩ አይደለም። ቁርአንና እንትኑ ሳይሆን አሁን ለምሳሌ አንቺ አላህ የማንንም አይመስል ነገር አለው እጅ አለው ብለሽ ታምኛለሽ አላህን አይደለ? አልኩም እኔ እግር አለው እጅ አለው አላልኩም። አለ እጅ አለኝ ብሏል። አምናለሁ እጅ አለኝ ስላለ እግር አለኝ እጅ አለኝ የሚለው ደግሞ ስላላለን አንልም። ምን እያልሽ ነው? እጅ አለኝ ብሏል። አዎ አለው ብለ ደግሞ መልሰሽ እግር አለኝ እጅ አለኝ ስላለ አገባኝ። አላህ እጅ አለ የለውም? አለው። እግርስ አለኝ ብሎ አላለንም አንልም። ይኖረው አይኖረው አንልም። ሼክሽ ለምሳሌ ሼክ ኤልያስ እግር አለው ብሏል። ለዚህ ደግሞ የአባሾቹ ምላሽ ሲሰጠው ባቱን ሰው ጋር አይደለም የማነጻጽረው። ያለኝን አለ ያለኝን ከቁርአን እንጂ የማየው ሰው ስላለኝ አይደለም የማነጻጽረው። ሐዲስ ቡሃሪ 48 መሰረት አድርጋችሁ አዋለው ትላላችሁ። ቡሃሪ 48 ላይ አላህ እግሩን ገሃነም ይከታል ብላችሁ ታምናላችሁ። ያው the prophet said ነብዩም እንደዚህ አለ the people will be thrown into the hellfire ሰዎች ወደ ገሃነም እሳት ይወረወራሉ። and it will say ገሃነም እንዲህ ትላለች are there any more to come የሚመጣ ሌላ ይቀራል ብላ ገሃነም ትጠይቃለች። ሱራ 50:30 ኮት ያደርጋል till Allah puts his foot over it እስከ መቼ ድረስ አላህ እግሩን እስኪጭንባት ድረስ አናቷ ላይ and it will say ከዛም እንደዚህ ትላለች ቃቲ ቃቲ ኢነፍ ኢነፍ በቃኝ በቃኝ ትላለች። ኤኒዌይስ ወደ ቅድሙ መልሰውና አህመዲን ጀበል ደግሞ ስለ አባሾቹ በዚህ ጉዳይ ላይ ፈተዋም ሆነ ምንም አይበቃም ብሎ ነው የሚያምነው። የዓለም ሙስሊሞችን እንትን ነው የሚያስቀምጠው። ሀባሾችና መጽሐፉን አሳያቸው ሌሎች ማንበብ ለሚፈልጉ ከዚህ በፊት ስላልነገርኳቸው እንድታይ። ሀባሾች ሎክ የአላህ ባህሪያት ስሞች የአላህ ባህሪያትና ስሞቻቸው አይሚን ለማምታቻዎቻቸው የተሰጠ ምላሽ ማን ሀባሾች ለሚያምታቱት የተሰጠ ምላሽ ሀባሾች ለሚያምታቱት ስላላህ የተሰጠ ምላሽ የሚል ነው። በዚህ መጽሐፉ ላይ ባሰፈረው ላይ በጣም ሀባሾችን የሌለ ነው ጠልዞ የጣላቸው። በጣም ነው የሰደባቸው። ያ ከዛ ውስጥ አንዱ አብደላ አልሐረሪ ነው። ብዙ ጊዜ ሀባሾች ያው እንግዲህ ስሙን ሲጠሩት ትሰሟቸዋላችሁ። እና አብደላ አልሐረሪን በተመለከተ ይህ ኡስታዝ አህመዲን ጀበል ማለት ነው እንደዚህ በማለት ይናገራል። ብዙ ጊዜ ግን አይታችሁት ከሆነ ሶሻል ሚዲያ ላይ አህባሾችን እንደደገፈ አይነት ነገር ለመናገር የሚሞክርበት ጊዜ አለ። ነገር ግን አንዳንድ ጊዜ ደግሞ ሲገነፍልበት ይሰድባቸውማል። በመጽሐፍቶቹ ግን እንዳለ አህባሾችን የሚጠልዝ ጽሁፍ ነው የጻፈው። አሁን ካሳዩአችሁ መጽሐፍ ውስጥ ፔጅ 120 ጀምሮ ብታነቡት እንደዚህ ይላል። በ14ኛው የሂጅራ ክፍለ ዘመን በመጨረሻው ሩብ አብደላህ አልሐበሺ እንግዲህ አህባሾች ሁላችሁም ታውቋቸዋላችሁ። እነዚህን ሰውዬ አብደላህ አልሐበሺ የተባሉ ከሀበሻ የተነሱና ወደ ሻም ማሳሳቻ መንገዳቸውን ይዘው የተንቀሳቀሱ ብቅ አሉ። ሰው ምንድነው? አብደላ አልሐበሺ ማሳሳቻ መንገድ ይዘው የተንቀሳቀሱ ነበሩ። በአህባሾች እንግዲህ ትልቅ ቦታ የሚሰጣቸው ናቸው። አብደላ አልሐረሪ ማለት በጣም አህባሾች ትልቅ ሪስፔክት የሚሰጧቸው በጣም የሚከበሩ ናቸው። ስለ አሳሳች እና የጥመት መስራች ነው ብሎ ነው የሚያምነው። እንትና አህመዲን ጀበል እንደዛ ነው። ጠማማ ወይንም የጥመት መንገድ የጀመረ እሱ ነው። ሰዎች እንዲጠሙ ይህንን አስተምሮ የጀመረው እሱ ብቻ ሳይሆን ሁሉም አክቹዋሊ እንደዛ የሚያምኑት። ቀጥልሽ
ያ ምን ይላል ዝቅ ብሎ በዚህ ክፍል ከተጻፉት መጽሐፍትና ከተሰራጨው መረዳት እንደተቻለው አቂዳቸው ከሙስሊሞች ጀማዓ ከአህለል ሱና ወል ጀማ የሚያስወጣቸው ነው። ውድቅ ከሆኑ አቂዳዎች ለምሳሌ ያክል ብለው ይጠቅሳሉ። ስለዚህ ከእስልምና ሙሉ ለሙሉ የሚያስወጣ አቂዳ አላቸው ብሎ በመን 5 ወደ 6 አካባቢ የሚደርሱ የአቂዳ ልዩነቶችን አንስቶ ተናግረዋል ማለት ነው። ስለዚህ ሙስሊም አይደለም አብደላህ አልሀበሺ ብላችሁ ብሎ ነው የተናገረው አህመዲን ጀበል ማለት ነው። አይ ቲንክ እነ ቢንት አህባሾች ደግሞ ይህንን አታምኑ። ያ ኢቨን ከእነሱ ጋር መቆየትም ሆነ ማውራትም አያስፈልግም። ፔጅ 133ን ቼክ አድርገው የዋብዮች ሙሉ አቋምን ደግሞ እዛ ላይ ያስቀምጠዋል፣ ምን ብለው እንደሚያምኑ ዋብዮች ስለ አህባሾች። ግን ፖለቲካሊ ደግሞ አህባሾች እንዴት አህባሾችን ማታለል እንዳለባቸው ሁሉ ዲስፕሊን እንደሚያደርጓቸው እንዴት አድርገው ደግሞ ከነሱ ማራቅ እንዳለባቸው አክቹዋሊ ሌሎች መጽሐፍቶቻቸው ላይ ደግሞ ግደሏቸው ነው የሚለው። ቅድሚያ ክርስቲያንና አይሁድን ከመግደላችሁ በፊት አህባሾችን መስጊድ ውስጥ ያሉትን ጠማማዎችን እነሱን አጥሉ። ምክንያቱም እስርህ ያለውን እንቅፋት ካላስወገድክ የሩቁን ጠላት ላይ የምንሄደ ትዋጋለ። አስቀድመ ክርስቲያንና አይሁድን ከመዋጋት በፊት እስር ያለውን ክርስቲያን ጠማማውን አስወግድ ነው የሚለው፣ ግደላቸው ነው የሚለው። ከኔስ ቀጥል ቁጥር 1 ላይ ምን ይላል? የሀባሽ ጀማ አስጠጋላቸው። ኦኬ ቀጥል፣ ይታያል። በቃ ያ ምን ይላል? ቁጥር 1 ላይ የሀባሽ ጀማ የጠመመ ቡድን ከአህለል ሱና ወል ጀማ የሙስሊሞች ጀማ የወጣ ነው። አንድ ሙስሊም ደግሞ ከእስልምና የወጣ ከሆነ በነቢዩ በመሐመድ አስተምሮ ይገደላል። ታውቃላችሁ። ያ ስለዚህ እነዚህ አህባሾች ከእስልምና የወጡ ናቸው ማለት ነው። ከእነርሱ ሀቅ ወደ ሆነው ሰሃቢና ታቢ የሚከተሉትን ዲን በመተግበር በእምነትም በመከተል ወደዚህ መንገድ መመለስ ግዴታ አለባቸው። ይቅርታ እንዴ አህባሾችን ግደሏቸው የሚለውን ልታሳየን ትችላለህ? ይኸው ከእስልምና የወጣሽ ነሽ ይልሻል። ከእስልምና የወጣ ደግሞ በእስልምና ይገደላል። አረ ቪዲዮ ተሰራርተዋል እኮ ችግር የለውም። ቪዲዮ ተሰራርተዋል። የሼክ እንትና ሼክ ማን ነበር የአባሹ መሪ? ስሙ ጠፋኝ። ዶክተር ሼክ ማን ነው የሚባለው? ዶክተር ሼክ አቡበከር ቪዲዮ የሰራበትም አለ። ገደላቸው ቀጥል። ኡመር ኮምቦልቻም ተናግረዋል። ሶስተኛ ምንድን ነው የሚባለው? ሶስተኛ የሚለው እዛ ላይ ግደሏቸው ይላሉ። ኡመር ኮምቦልቻም ተነጋግረዋል። ያ ትክክል። እኔ ትልቁ ቪዲዮ ላይ ሀኑኒ ትልቁ ቪዲዮ ላይ ግቢና ቼክ አድርጊያቸው። ወደ 3 ቪዲዮ ሰርቻለሁ። የኡስታዞቹም ንግግር ከዛ መጽሐፍቶቹን አስቀምጬ እኔም ቪዲዮ ሰርቼበታለሁ። ትልቁ 1 ሚሊዮን ተከታይ ያለው ላይ አስቀምጫቸዋለሁ። ሚስቶቻችንን እየገደሉ ነው፣ ልጆቻችንን እየገደሉ ነው፣ መጽሐፍቶቻቸው ግደሉ ነው የሚሉት። ኢቭን ክርስቲያኖች ራሳችሁ ንቁ፣ እኛን ከጨረሱን ወደ እናንተ ነው የሚመጡት የሚሉ የኡስታዞች የአህባሾቹ ንግግር አለ። እሱን አድርጌ ከዛ መረጃውን አስቀምጬ የሰራሁትን ቪዲዮ ስላለ ማለት ነው። ቀጥል ክርስቲያን። ቪዲዮም የተወሰነ ቀንጨብ አድርጌ ያሳያቸዋለሁ። ሁለተኛ በዚህ ጀማ ፈትዋ መተማመን አይበቃም። ማለትም በአህባሾች ፈትዋ መቀበል አይቻልም፣ የእነሱን መቀበል በቂ አይደለም ወይም ደግሞ አይበቃም እያለ ነው። ምክንያቱም ዲንን ከሙስሊሙ ጀማ በወጣ አባባል ይፈቅዳሉ፣ የተዛባ የተሳሳተ ፈትዋ ይሰጣሉ። ከዚህም አልፈው የቁርአንና የሱናን መሰረቶች ይቃረናሉ። ከፊሎቹንም ከሸሪያ መሰረቶች ሩቅ በሆነና በተበላሽ አባባሎች ላይ መሰረት አድርገው ይይዛሉ። ይህ ሁሉ ሙስሊሞች በአጠቃላይ በእነርሱ ፈትዋዎች እንዳይተማመኑ እምነትም እንዳይጥሉ ያደርጋል። ስለዚህ ዋሃብያዎች በአህባሾች ፈትዋ መተማመን እስልምናችሁን መረዳት አትችሉም ማለት ነው። ሶስተኛ በማንኛውም ቦታ የእነርሱን ንግግር እምነት የማይጣልበት ስለሆነ በየትኛውም ቦታ መስጊድ ውስጥም ቢሆን ለምሳሌ አህባሾች ዋሃብዮችን የምታሰግዷቸው ከሆነ እምነታቸው የተሳሳተ ስለሆነ ማሰገድ አትችሉም ማለት ነው። ሁጥባ የምትሰጡ ከሆነ ሁጥባ ብትሰጡ አይቻልም። ምን ይላል? በማንኛውም ቦታ የእነርሱ ንግግር እምነት የማይጣልበት ስለሆነ የእነዚህን የጠመሙ
ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። እናንተ ጠማሞች እያለ ነው አህመዲን ጀበል አህባሾችን ነባሩ ሙስሊም ሱፊዎችን ማለት ነው። በእነርሱም ወጥመድ በማንኛውም ስም ወይም መፈክር ስር እንዳይገቡ ጭምር። ስለዚህ የትኛውም ቦታ ላይ መግባት አትችሉም፣ መጅሊስ ውስጥ እንኳን መግባት አትችሉም ማለት ነው። ይሄንን ተቀባይነትም የለውም እኮ ነው የሚለው። መጽሐፉንም አረብኛ ከቻልሽ መጽሐፉ አለ ክርስቲያን እንትና እህታችን ቪዲዮን እንትን አዘጋጅተዋል ወይንስ መጽሐፉን ልላክልህ? ይቅርታ አንድ ጊዜ አንዴ እህታችን አንዴ ቆይ። ይሄ ሙሐመድ ኢብኑ አብዱል ወሃብ አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር። አህመዲን ጀበል ደግሞ አትገቧትም ብሏችኋል እናንተን ማለት ነው። እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከነ ቦኮ ሐራም ተና አይኤስ እንጠብቅላለሁ። ወሰላም። ያ እንግዲህ አሁን መጅሊሱን የሚመሩት አካላት እንደዚህ እያሉ ነው የሚገልጿቸው፣ እነዚህ አሸባሪዎች እያሉ ማለት ነው። እንግዲህ አሁን የጠቀሷቸውን ስማቸውን ላለመድገም አሸባሪዎች ናቸው ስለሚያስቸብሩ እነሱን የመጅሊሱ መሪ አናደርግም እያለ ነው። የአቡበከርን ልክ የላለሁ የመጽሐፉንም ክፈትላት፣ መጽሐፍቶቻቸውም ላይ አለ። አስቀድማችሁ ክርስቲያኖችን አጥፉ የሚለው እኔ የሰራሁበት ቪዲዮን አሳያት። ላለመረጃ የምናወራ እንዳይመስላቸው በዛ ነው እንጂ እዚህ ስማሽ ብዙ ቪዲዮ ተጠንቀቅ። ኦኬ ያመጣንላችሁ መጅሙዓቱ አልመጅሙዕ አልሙፊድ የተባለ ኪታባቸው ላይ የዋህብያዎች ኪታብ ነው። ምን ይላል? አዩሃል ሙስሊሙን ይላል፣ እናንተ ሙስሊሞች ሆይ ላ የንፈዑ ኢስላሙኩም እስልምናችሁ እኮ አይጠቅማችሁም ይላቸዋል። አብረውት ያሉትን ሰዎች ነው ሙስሊም ብሎ ይጠራቸው። አዩሃል ዋሃብያ ማለት ነው፣ እናንተ ዋሃብዮች እያላቸው ኢላ ኢዛ አዕለንቱም ልሐርበ ሻዕዋአ አላ ሃዚህ ጡሩቂ የሱፊያዎች ጠሪቃዎች ላይ ግልጽ ጦርነት እስካላወጃችሁ ድረስ ማለት ሱፊያዎች ላይ ግልጽ ጦርነት እስካላወጃችሁ ድረስ ቀጥል መልኩ እነሱ ላይ ጦርነት እስካላወጃችሁ ኢማናችሁ አይጠቅማችሁም ይላል። ወቀበይቱም ዐለይሃ ሙሉ ለሙሉ እስካላጠፋችኋቸው ድረስ ይላል። ማንን? አህባሾችን ሙሉ ለሙሉ እስካላጠፋችሁ ድረስ። ከማን ቀድሞ? ከክርስቲያንና ከአይሁዶች ከመግደላችሁ በፊት አህባሾችን ቀድማችሁ ግደሉ። አስቀጥለው ችግር እስካላጠፋችሁ ኢስላማችሁም አይጠቅማችሁም ይላል። ፈአኽረጅቱሙሃ ሚን በይኒ ጁኑቢኩም ከጎናችሁ እስካላራቃችኋቸው እስካላስወጣችኋቸው ድረስ ወሚን ቁሉቢኩም ከልቦቻቸው እስካላስወጣችኋቸው ቅርቦቻችሁ ያላችሁትን እስራችሁ ያላችሁትን ቀደም ብዬ ነበራል። የሩቁን ከመውጋታችሁ በፊት እስራችሁ ያሉትን፣ ምክንያቱም አስተምሮታቸው መጽሐፍቶቻቸው እንደዛ የሚለው ቅድሚያ መስጊዳችሁ ያለውን እንቅፋት አስወግዳችሁ ነው አይሁዶችንና ክርስቲያኖችን ሄዳችሁ መውጋት ያለባችሁ። አስቀድማችሁ እነኚዎችን ከገደላችሁ በኋላ ነው እነኛን ልገሉ መሄድ ያለባችሁ። ኢቭን ጣዖት አምላኪ እንኳን ቢሆኑ መስጊድ ካሉት ከአህባሾች ጣዖት አምላኪዎቹ ይሻላሉ። ምክንያቱም ጣዖት አምላኪዎቹ ኦልሬዲ ውጭ ነው ያሉት። እነኚህ ግን እስራችሁ ያሉት እንቅፋት ናቸውና እነኚህን ቅድሚያ አስወግዷቸው፣ አንቺ አንስቷቸው ወደ እስልምና እንዲመጡ። አንመጣም ካሉ ግን እነሱን አስቀድማችሁ አስወግዷቸው ነው የሚለው። ገደሏቸው፣ እነሱን አስቀድማቸው የሚለው። አስቀጥለው መጃሊሲኩም ወመጃሚዒኩም መጅሊሶቻችሁ መሰባሰቢያ ቦታችሁ ላይ ሱፊያን ጠራርጋችሁ ካላፈጣችሁና እነሱን ካላጠፋችሁ ወመሳጂዲኩም። በነገራችን ላይ አሁን ያነበብኩት የአህመዲን ጀበል መጽሐፍ ማለት ነው። የአህመዲን ጀበልም ኦልሞስት እንደዛ ነገር ነው። ግደሉ ምናምን የሚል ባይጠቀምም ፈተዋም አይበቃውም። ጠማማ ናቸው፣ መወገድ አለባቸው፣ በምንም መጠላለል የለባቸውም ነው የሚለው። ኦኬ ቀጥል። ከመሳጅዶቻችሁም እንደዚሁ እስካላስወጣችኋቸው ወዘዋያኩም ከዛውያዎቻቸው እስካላስወጣቻቸው ድረስ ኢማናችሁ ትክክል አይሆንም፣ አይጠቅማችሁም ማለት ነው።
ምን አለ? ሓሪቡሃ ቀብለ አን ቱሓሪቡ ልየሁድ ይላል። ወልዕያዙ ቢላህ የሁዶችን ከመዋጋታችሁ በፊት ሱፊያውን ተዋጉ ይላል። ፈኢነሃ ሩሑ ልየሁድ ወልመጅሁስ ይላል። ወልዕያዙ ቢላህ እነሱ እኮ የይሁዶችና የመጁሶች ሩህ ናቸው ይላል። ሱፊያችን ነው እንደዛ የሚለው። እነሱ እስካልተዋጋችሁ ድረስ አይሁድና መጁስ ወይም አይሁዶችና ክርስቲያንን ከመውጋታችሁ በፊት ሱፊያዎችን ውጓቸው። ቅድም ያልኳችሁ ማለት ነው። ቀድማችሁ እነኚዎችን አጽዷቸው። እነኚህን ካጸዳችሁ በኋላ እነኚህን ከገደላችሁ በኋላ ነው አይሁድና ክርስቲያኖችን መዋጋት መግደል መሄድ የምትችሉት። ወደ እነኛ ኔክስት ነው የሚል አስተምሮ ነው ያለው። ወደ ቶፒኩ መልሰው ሜይ ቢ ሃናኒ ጥያቄ ያለሽ እዚህ ላይ ላነሳ ነው የጠየቅሽን ይህን ይመስለኛል። ይቅርታ እኔ አንድ ጊዜ ልወጣ ነበረ መናገር ይችላል። ማሪያ ቆይ አንዴ ቆይ ምን አልሽ? አኑኒ ተመልሶልኛል። አመሰግናለሁ። ኦኬ ማሪያ ምንድን ነው ያልሽን? ጊዜ ልወጣ ነው ወደ ስራ ላይ ነውና ይቅርታ ልናገርና ልሄድ የምናገረው። እሺ ቀጥይሽ። እና ደግሞ ማለት ነው እዚህ ጋር የምናገር የምፈልገው ነገር ይቅርታ እንደዚህ ያኔ መስጂዶች የሚነካውን አንድ ሰው ስለተናገረ ብቻ አንዱ እሱ ነው ኃላፊነቱን የተናገረው መውሰድ ያለበት እንጂ ሁሉም መሰደብ የለበትም። እና ደግሞ ሙስሊሞች ላኢላሃ ኢላላህ ሙሐመድ ረሱሉላህ እስካሉ ድረስ ደግሞ አንድ ናቸው በአላህ መንገድ ላይ ሁልጊዜም ቢሆን አንድ ናቸው። እና ሙስሊም እናንተም ብላችሁ ባትለያዩ ደስ ይለኛል። እና ደግሞ አትሳደቡ። ሌላ መስጂዶች ምናምን እንዲሰደቡ ደስ አይልም። ማንም ሃይማኖት ሰው መከበር አለበት። طيب መሪያ ከድር ሙስሊም ነው? ከድር ሙስሊም ነው? ከድር ሙስሊም ነው? ሙስሊም ነው። ላኢላሃ ኢላላህ ሙሐመድ ረሱሉላህ ካለ ሙስሊም ነው። እሱ እኮ አንቺ የምታመልኪውን አላህ እጅ አለው ብሎ አያመልክም። ይወርዳል ይወጣል ብሎ አያመልክም። እሱ የተረዳበት መንገድ የተሳሳተ ሆኖ ወይም ያኔ ሆኖ ሊሆን ይችላል እንጂ ላኢላሃ ኢላላህ ሙሐመድ ረሱሉላህ ካለ ሙስሊም ነው። ማሪያ እነ ኢብኑ ተሚያን እነ ሼክ መሐመድ አብዱል ዋብያ እንደመሆንሽ የእስልምና መስራቾች ዋና የሚባሉት እነ ኢብኑ ተሚያ ናቸው። ዋህብያ አህባሾች አትበል፣ ሙስሊሞች አንድ ናቸው እኮ። ያንቺ ችግር የለውም። እሺ አንቺ ሙስሊም እንደመሆንሽ አንቺ የምትከታዩን አይነት አቂዳ የሚከተሉ ወይንም ደግሞ ምርጡ የሚባሉ ሊቃውንቶችሽ አንዴ ድምፅ አለ ከኋላሽ። አይ ቲንክ ኦኬ ሳራ እንደሚታርጊው ቲክቶክ አንዴ እንትን ስለሚል ነው። እነ ኢብኑ ተሚያም ሆኑ እነ መሐመድ አብዱል ዋሃብ በዚህ ጉዳይ ላይ ይሄን የማይቀበልን ቀጥታ አስወግዱት ነው የሚሉት። ቀጥታ ሸኛው ነው አይደል? ቅድሚያ ጥሪ ታቀርብለታለህ፣ ካልሆነ ግን መወገድ አለበት ነው የሚሉት። አንቺ የምትከታያቸው ኡስታዞቼ ያልሻቸው የሚመሩበት አስተምሮ ይሄ ነው። አንቺ አሁን ጠለቅ ብለሽ ስለማታውቂው ነው። ከድር አሁን ያንቺን አላህ እንደ ጦጣ ነው የሚቆጥረው። ከድር ብቻ ሳይሆን ሀባሾቹ ዘሆል ያንቺን አላህ ይዘገንናል ነው የሚሉት፣ እንኳን ፈጣሪ ሊሉት። አንቺ ደግሞ ተቃራኒ የአንቺ ታላላቅ መምህራኖችሽ በዛ ውስጥ ያሉት ደግሞ የሀባሾችን አላህ የለም ጭራሽ ተራ ነገር ነው ብለው ነው የሚያምኑት። ስለዚህ አንድ አላህ ነው ሊኖር የሚችለው ብለሽ ካመንሽ የአንዱ ነገር ነው የመጀመሪያው ማለት ነው። ሜቢ አሁን ለምሳሌ ከድር ያንቺን አምላክ ጦጣ ነው ጣዖት ነው ብሎ የመናገር እንትን አለው ቴንደንሲ አለው። ብዙ ጊዜ እናንተ እጅ አለው እግር አለው ምናምን የምትሉትን አካል እነሱ ጣዖት ነው፣ አስቀያሚ አሸንጉሊት ነው፣ ገበያ እንኳን ለመሸጥ ብታወጡት ማንም አይገዛውም፣ ማንም የማይገዛው ባሪያ ነው የዋሃብያዎች አላህ ብለው ያምናሉ። ማለትም እናንተ እጅ እግር አለው የምትሉት። ስለዚህ ይሄንን እያመኑ እንዴት በአላህ ጉዳይ አንድ ነን ብለሽ ትናገራለሽ? ማለት በአላህ ላኢላሃ ኢላላህ ሙሐመድ ረሱሉላህ እስካለ ድረስ አንድ ሰው ሙስሊም ነው። ምንም የሚለያይበት መንገድ የለውም። ጠይብ እኮ በየትኛው ኢላህ ደግሞ የተረዳበት ምክንያት አለው። ደግሞ አንድ ኡስታዝ ተናገረና እንትን የሚሆን አይደለም። እኛ ቁርአንና ኪታብ ያለን ብቻ ነው። በየትኛው ኢላህ ለምሳሌ አሁን አንቺ የምትከታያቸው የዋሃብያ ሼኮች አላህ ከአርሽ በላይ አይደለም። ዋሃብዮች አትበሉ፣ ሙስሊሞች በሉ። ችግር የለም ተቀበይ፣ ዋሃብያ ነሽ፣ ችግር የለውም። አላህ ከአርሽ በላይ አይደለም። ጠይብ አንተ መጣና እንደዚህ ልትለያየና ችግር የለውም። እሱ አያጣላን አስተምሮ ስለሆነ እንትን ማተር የሚያደርገው። ለምሳሌ አላህ ከአርሽ በላይ አይደለም የሚል ካለ አንገቱን ቆርጣችሁ ሬሳውን እንዳይሸት ከቆሻሻ ቦታ ላይ አስወግዳችሁ ጣሉት የሚሉ አሉ።
ያንቺን አላህን የማይቀበሉ አላህ ከአርሽ በላይ አይደለም የሚሉ። ስለዚህ አሁን ከድር ደግሞ አጠገብሽ ያለው አላህ ከአርሽ በላይ አይደለም ብሎ ነው የሚያምነው። ስለዚህ በአንቺ በወሃቢያዎች አስተምሮ መሰረት አላህን ከአርሽ በላይ አይደለም ብለው የሚናገሩትን ጭንቅላታቸውን ቆርጠሽ ትጣያለሽ። ሙስሊሞች እስከሆኑ ድረስ መቼም አላደረገው። ሙስሊሞች ናቸው። አላህ Subhanahu Wa Ta'ala ካፊሮችን ራሱ ድረሳ ካፊሮች ራሳቸው ካልደረሱባችሁ እንዳነኳቸው ብሎ የሚያስቀምጡት ኢብኑ ተይሚያ ከነ ኢብኑ ቀይም ከነ ኡተይሚን ትሻላለሽ። አንቺ የተሻለ ጭንቅላት አላልኩም። ከእኔ እውቀት ብዬ አይደለም የገባሁት እዚህ ጋር ለራሱ ግን እኔ ማንኛውም ሃይማኖት ሲሰደብ ደስ ስለማይለኝ ነው። ማንም መሰደብ የለበትም። ባረከላሁ ፊኩም እናንተ ስላስረዳችሁ ቴንኪው እናመሰግናለን። ግን ዋህቢዮች፣ አህባሾች፣ እነዚህ ሰለፊዮች እንትን እያላችሁ መለያየት አትችሉም። ሙስሊም ይሄን ተቀበሉ። ለምሳሌ ይሄን በዚህ ፊርቃ ውስጥ ያሉ ሙስሊሞች አይደሉም ብሎ ተናግሯል አህመዲን ጀበል። ያ በነገራችን ላይ እንደዚህ ነው። ወሃቢያዎች እጅግ በጣም አስመሳይ፣ አጭበርባሪ፣ ውሸታሞች ከመሆናቸው የተነሳ ምንድነው በመጽሐፍቶቻቸው አህባሾችን ይሰድቧቸዋል። አህባሾችን ከመስጊዳቸው እንኳን ያስወጧቸዋል፣ ሊገሏቸዋል። ነገር ግን እዚህ ጋር ይመጡና ምንድነው ፐብሊክ ላይ ህዝቡ ላይ ማይንድ ሴት ፖለቲካል የተካኑበት ስለሆነ አንድ ነን የሚለውን ነገር ደጋግሞ ያስጮሁታል። በመጽሐፍቶቻቸው አይደለም። በመጽሐፍቶቻቸው መጀመሪያ እነሱን ግደሏቸው፣ መጀመሪያ እነሱን አስወጧቸው የሚል ጽሑፍ ነው ያላቸው። ስለዚህ በአላህ ጉዳይ አንድ ነን ራሱ ማለት ምን ማለት ነው? ያንቺን የምታመልኪውን አምላክ ጣዖት እያለ አንድ ሰው እንዴት ነው የኔና አንተ አላህ አንድ ነው ብለሽ ልትናገር የምትችይው? የሰው ልጅ በአምላኩ ከተለያየ ለምን 1 ሚሊዮን አንድ የሚያደርገው ነገር አይኖርም? አንድ ሊሆን አይችልም። በቃ በአምላክ ላይ በዋናው ጉዳይ ላይ ተለያይታችኋል። ፔሬድ። ስለዚህ የአምላክን ጣዖት ያንተ አምላክ ጣዖት ነው ያንተ አምላክ አምላክ አይደለም እየተባባላችሁ አንድ ነን የምትሉ ከሆነ አምላካችሁን አታውቁትም ማለት ነው። እናንተ የምታመልኩት በጭንቅላታችሁ የሰራችሁትን እንጂ ሌላ አይደለም። አንዴ ያየን ቆይ አንተ ማን ነው ለያያችሁ ብሎ ያወራው? ኦኬ ሀቢቢ አለው ይሰማኛል በጣም በቃ ያንተ አምላክ ጭንቅላት አለው የለውም? እሺ እስቲ ቆይ አዳምጠኝ። ቆይ አንተ ጭንቅላት ቆይ አንተ ምንድነው የምፈልገው? ቆይ ቁርአን ላይ የተገለጸው እኔ ኢብሊሶችን በእጄ የፈጠርኩት እያለ ጭንቅላትን ምንድነው ቆይ አንተ እንትን የሚል? እሺ በጭንቅላት አስቦ ነው በእጁ የፈጠረው ወይስ ሳያስብ ነው በእጁ ዝም ብሎ የፈጠረው? አዳምጠኝ። የሰው ልጅ ጭንቅላት ሳይኖር አይጓዝም። አላህና የሰው ልጅ ደግሞ የተለያዩ ናቸው፣ ፍጹም አይገናኙም። መቼም ጭንቅላት ባይኖር አልገባኝም ነበር። አላህ ጭንቅላት ሳይኖር ይጓዛል? ምን ሆነ ያልገባ? ፕሌኗ ደግሞ አሁን ስታሽቃብጥ አስበታል። አለ ጭንቅላት ሳይኖረው ትጓዛል። ሶሪ እኔ አሁን አዳምጠኝ፣ ይቅርታ አድርግልኝና ከድርም ሙስሊም አይደለሁም። ምክንያቱም አቢብ ቀደም ጠልዞ እኮ ላከህ እኮ ቀደም እኮ አቅም እንዳለው አውራ ስትባል ለረጅም ሰዓት ሚዩት አድርገህ ጸጥ ብለህ ቆይተህ እኔ ልንገርህ አንተ ቆይና እኔና ከድርን ተውን ማን እንደሚያሳምን ታያለህ። አንተ ቆይና ተውን እኔ እና እሱ አሁንም ትፈስራለህ፣ ያነብልሃል። ማን ነው ሙስሊም የሚለው? መረጃ እየሰጠው እኮ መቀበል ያቃት አንተ ነህ። ከድርቅ አይ ሊጠልዝህ ተዘጋጅቶ እና ልጠልዝህ ብሎ ሲያጽፍልህ ነው። አዳምጠኝ፣ ወላሂ ላዚም ነው የምልህ። ከድር ካሸነፈኝ በማስረጃ ብናወራሳ ሁላችንም ሀያት እንትና ሪሽ ቆይ ምክንያቱም ለረጅም ጊዜ ነው ከድር ለረጅም ጊዜ ነው የጠበቅንህ አውራ ተብለህ ከድርን ትልቁ ላይ አድርገን ትፈስራለህ እፈስራለሁ ብለህ ከተስማማህ በኋላ ግን እኮ ቅድም ሀቢብ አልነበረም። ኖ አንቺ አልነበርሽም። እሱም መቼ እንዲህ ነው ፎይን አትፍረጅበት። እንዲህ ነው የእሱ ባህሪ ነው። የሌለውን ግለሰብ አለ ብሎ ማውራት እፈስራለሁ አላልክም ነበር? ወላሂ እፈስራለሁ። ቆይ አልነበርክም? ቅድም አላወራህም? ምኑ ምን ታይም ምኑ እኔ ከከድር ጋር አላወራችሁ? አዳምጠኝ። ከከድር ጋር ነው በምን ተፍሲር አድርግ ምናምን ፈስር ሲለው የነበረው ሙፍቲስ ነው ምናምን። ቆይ አንቺ ከድር እሱን አይደለም እንዴ? አንዴ እኔን አይደለም እሱ ለምንድን ነው ጣቢያ መቀለባበተው? ሀቢብን አልነበረም? እኔን አይደለም እሱም ነበር ግን እሱ ጋር አልነበረም ያወራነው። በቃ እኔ ልንገርህ ከድር ምንም እውቀት የለውም ወላሂ። ደግሞ በዛ ላይ ሙስሊም አይደለም።
ኦኬ ቀጥሉ። አሁን ችግር የለውም። አሁን ወላሂ እፎ አዳምጠኝ፣ እኔ ፍቀድልኝ። እኔና ከድርን ያው ቀጥሉ። አሁን በመውረዱ ላይ ሲተወያዩ ያው ሁለታችንም እንወያያለን። አላህ ይወርዳል። በቁርአንም የተገለጸው ይሄ እውነታ ነው። ወላሂ ማንም አይክደው። ሙስሊም የሚያውጣ አንድ ቦታ አውጣ። እሺ ከቁርአን ማስረጃ ስጠኝ። አንተ አዳምጠኝ። ታዳምጣለህ አይደለ? ከድር አዳምጣለህ። ማስረጃ ስጠኝ። ጆሮ ቁርአን አለ ብላል። ማስረጃ ጆሮ አለ። ያላ ቶሎ በል። ጆሮ አለ። ጆሮ አለ ወይ? ጆሮ አለ ማለት አይደለም። አባ አውጣ ማስረጃ። ቁርአን አለ እያልከኝ አውጣ። አዳምጠኝ። ጆሮ አለ ወይ? አውጣ። ፖለቲካ አንተ ጆሮ አለ ወይ? አለ ወይስ የለም? በቃ መልስ ነው እኮ የምትሰጠኝ። ጆሮ አለ? አቦ ስለ ጆሮ ያገባህም። አውጣ ማስረጃ አውጣ ከቁርአን። ጆሮ አለ ወይ? አንተ የምታመልከው ጭንቅላት የለውም። እኔ ሁሉ ነገር አለኝ። አውጣ እንዴ! ቁርአን ላይ እኮ አለ። አላህ እጅ እንዳለው ቁርአን ላይ የሚመሰክር ነው። አሁን ይወርዳል አለ ብለሃል። አውጣ። ይወርዳል ብለሃል አልከኝ። አላህ ይወርዳል። ጭንቅላት አለ የለውም? ተውት። እሱን አለ ይወርዳል አለ ብለሃል። ቶፒኩ ላይ አውጣ መረጃ ብለሃል። ቀጥሉ። እሺ እኔ ቁርአን ልቅራለት። ይሄ ልጅ ይፈስር። ይሄ ልጅ ማይብ አንድ ነገር አገኝ እንይዟለን። እሺ አያተል ኩርሲ ማያቅ ሙስሊም ምንድነው? ምኑ ሙስሊም ተባለ? አያተል ኩርሲ ላይ አለ ይወርዳል። አዳምጠኝ፣ አንተ አዳምጠኝ። ማንኛውም ክርስቲያን እንኳን ሆኖ ቁርአን የሚችል እንኳን አንተ ተውና ሐሳቡ ላይ አውራ መረጃ ስጠው። እስቲ ቀጥሉ። እየነገርኩህ በመረጃ አላህ እንዴት ነው የሚወርደው አልክ አይደለ? መልስ ሰጠው። ምን ሰጠኝ? ምን ነው መልስ ሰጠው እኮ በስትክክል። አንተ ነው ያላዳመጥከው። ምን እሺ ላዳምጥ። ሙት አድርጌ ላዳምጥ። አዳምጠኝ። ጠየቀኝ ጥያቄ። አላህ አንድ ሶስተኛ ቀን ይወርዳል አለ አይደል? አዎ ይወርዳል። እሱም እንዴት ነው የሚወርደው? ብቻውን ወርዶ አዳምጠኝ። ብቻውን ወርዶ ምን ያደርጋል አለ አይደለ? አላህ ሲወርድ ማለት ነው ነፍስ ይቀበል። በአፍ ነው እንደምትነዳ። በቁርአን ማስረጃ አውጣ ወንድሜ። ምን ሆነ ነው? ምን ነው ብታወራ? ለምን መሰለህ? የእኛን ቁርአን እንዳታበላሹ ስለምጥር ነው። አሁን ማስረጃ ብሰጣችሁ ያንን ገለባብጣችሁ በሌላ ነገር ስታመጡ። አንተ እኮ ፕሮፓጋንዳ ነህ ከድር። እውቀት የለህም። ልንገርህ። እሺ እኔ እውቀት የለኝም። አንተ እውቀት አለህ። አውጣ ፕሊዝ፣ በእናትህ አታጭበርብር። ወላሂ ላዚም አንድ እውቀት የለም። አያተል ኩርሲ ራሱ ምን እንደሆነ አታውቅም። ግን ጆሮ ካለ ሁሱ የተናገረው አንድ ባንድ ላይ ብላል። ሂድና በቃ ጆሮ ካለ ማዳመጥ የሚችል አውጣ። እኔን ለጠየቀኝ ማስረጃ አውጥቼ ያሳያለሁ። አውጣና ሳይ። ነገርኩህ እኮ አንተ ከዚህ በላይ አዳምጠኝ። ቦታውን ከነገርኩህ ሄደህ ማየት የአንተ ኃላፊነት ነው የኔ ኃላፊነት ነው። ንገረኝ እስቲ። አቦ አውጣ፣ ማስረጃን አውጣና ይኸው እዚህ ቦታ ላይ አላህ ወርዳለሁ ብለዋል ብለህ ያሳየኝ። ምን ሆነ ነው? አንተ ምን አይነት ሰው እንደሚያወራ በቁርአን አለ ያለ አንድ ኡስታዝም የለም። አንተ ከየት እንዳመጣ አላውቅም። እስቲ አውጣ። ቁርአን የተብራራና ግልጽ ነው። ይሄ ማንም ሰው ያምንበታል። ማንኛውም ሙስሊም ያምንበታል። ልንገርህ። እሺ አውጣ። ራሱ እፎይ የከፈተው ምንድን ነው? አላህ በእጆቹ የሰው ልጅ ቁርአን ነው እሱ እንዴ? እና ምን ሐዲስ ነው? ሀቢብ አይደለም። ስለ እጅ ማጠየቅ ስለ መውረድ ነው። ስለ መውረድ ነው። አንዴ ከድር ሀቢብ ቅድም እንግዲህ የፈለግከውን አንበሳ ወርድልሃለሁ አምጣ ብዬህ እኔም ከፍ አድርጌህ በቃ ምንም መጨረሻ ስታጣ ጭቅጭቅና ስድብ አድርገህ ነው የወጣኸው። አሁን ደግሞ ከድር ላይ ዞረሃል። ለእኔ ምንም እውቀት የለውም። ችግር የለውም። እኔም እኮ ቅድም እኮ አየሁህ እኮ አለ መረጃ እመጣለሁ ስትል ከፍ አድርጌ ከጎኔ አስቀምጬህ አንተ ቀይ ልንገርህ፣ አንበሳ ከማዳመጥ በላይ ምንድን ነው? እውቀት ከማዳመጥ አይደል እንደሚገኘው እኮ። ልጨርስ ፕሊስ። ጨርስ። እሺ የፈለግከውን ያህል አንበሳ ምን ትቀጣለህ አልከኝ። አንድ አንበሳ ወርዳለሁ አልኩና እሰጥሃለሁ ስትለኝ መረጃ እንደውም አይ አንድ አንበሳ ስለሚያንስ ሁለት አንበሳም ያንሳል ከዛም በላይ አወርድልሃለሁኝ ብዬ ከጎን ያስቀመጥኩህ መረጃ ማምጣት አልቻልክም። ተሳድበህ ነው የወጣኸው። እኔ እኮ ማስረጃ እሰጣለሁ። በስትክክል ብታዳምጠኝ ማስረጃ እሰጣለሁ እኮ። መረጃ እንድትሰጠን አሁን ቁርአን ላይ አላህ ይወርዳል የሚል አለ ብለህና ትክክለኛ ማስረጃ እሰጣለሁ። ግን ከድር ማለት ፕሮፓጋንዳ ነው። እውቀት የሌለው ሰው ነው ወላሂ እኮ። እውቀት እንደሌለው እኮ የምታሳየው በመናገር ሳይሆን መረጃ ስጠውና ሞግተው። እኔ እኮ ነገርኩህ፣ ከማዳመጥ ነው መረጃ የሚገኝ። አዳምጥ። አንድ ነገር ስትይዝ ነው መረጃ የምታገኘው አይደለ? ጆሮ የሚያዳምጥ በቃ ጥቅሱን ተናገር እናውራ። እሺ
ጥቅሱንም ነግራለሁ፣ ቦታውንም ነግራለሁ። ከእንደገና ደግሞ ሐዲስም አለ አላህ ስለመውረዱ የተዘማ ነገር አይደለ? ቀጥል። ቁርአን አለ ብለሃል። ቀጥል። አሁን አስረዳው እሱ አላህ ስለመውረዱ። አንተ ራስህ እኮ ቅድም የከፈትከው ቁርአን ነው ሐዲስ አይደለም። ቆይ ራስህ እኮ ተናግረዋል እኮ። አልከፈትኩም እኔ አላህ ይወርዳል የሚል የቁርአን አንቀጽ ክርስቲያን አትዋሽ። እንግዲህ እዚህ ላይ ነው እናንተ ጋር ማንስማማው። አልከፈትኩም። ስንተኛው አንቀጽ ላይ ነው የከፈትኩት? ስንተኛው ምዕራፍ ላይ? እሺ አንተ ዛሬ ፖይንታችሁ ምንድነው? ንገረኝ እስቲ። አላህ ይወርዳል የሚል ከቁርአን አሳየኝ እያለ ነው ከድር። ማስረጃውን ሱራ ስንት አንቀጽ ስንት ላይ ላውጣለሽ? አንተ አላህ ስለመውረዱ ለሐኑ ለቢንቲ ለእንትና ለሰይዳ እያሳያል ነበር። ለምን ከቁርአን አላሳየውም? ቀጣፊ ነው በጣም። አሳይታል አላሳየውም። እና ከሐዲስ ነው ያሳየው? አዎ ከሐዲስ ነው ያሳየው። ቁርአን ላይ የለም፣ ሽታውም የለም አላህ ይወርዳል የሚል። እና ሐዲስ አቅም እኮ ልጁ አትፍረድበት። ክርስቲያን ቁርአንና ሐዲስ እኮ አቅም ልንገር። አንተ ካወቅክ በቂ ነው። አንተ ካወቅክ በቂ ነው። ስለዚህ አሁን ይኸውልህ ልንገር። አንተም እስቲ አንድ ሱራ ልቅራልህ። እስቲ ፈስርልኝ ፕሊዝ ፕሊዝ። ቆይ ምንም አታውቅም። አንድ ሱራ ልቅራልህ። ፈስር ክርስቲያን ሆኖ አይደል? አዳምጠኝ። ክርስቲያን ሆኖ ጥርት አድርጎ ቁርአንም ይችላል። ስለዚህ ከድር ቀጥል። እስቲ ልቅራልህ እና ፈስር ፕሊዝ። ወንድሜ አታጭብርብር። ፕሮፓጋንዳ ነው። አትቅራልኝ። እኔ ቅራልኝ አልኩ። ፕሮፓጋንዳ ድራማ ነው የምትሰራው አንተ አውቃለሁ። ሲጀመር ከድር እና ምን ፈልገን የመጣው በእናትህ ሀቢብ፣ ይሄን ደግመህ እንዳታስገባው፣ ሁለተኛ ቤታችን እንዳታስገባው። በዚህ መጠንማ እኛ ቤታችንን ማቆሸሽ የለብንም በመሀይሞች። ክርስቲያን ሁለተኛ ደግመህ እንዳታስገባው ይልሽ እዚህ ቤት ሁለተኛ እንዳይገባ፣ አይመጥንም ለቤቱ። ሶሪ እኔ ሰዎችን ዲስከሬጅ ማድረግ አልወድም። አንተ አንብበህ ቀርቶ ላይብረሪ ጭንቅላት ላይ ቢከፈት አይገባህም። አንድ ቀን አይደለም ደጋግመን አየነ። ሰው በዚህ መጠን ደደብ መሆን ከቻለ በጣም አይወንደር። በዚህ መጠን መደንቆር፣ በዚህ መጠን መደደብ። ቻሌንጅ ሊያደርገኝ ሞከረ። ቅድም አይታችኋል። ምን ትሰጠኛለህ አለ። ኦኬ አንበሳ ላወርድልህ፣ እንደውም ደብል አደርግልሃለሁ። ሁለት አይበቃህም፣ ከዛ በላይ አንበሳ አወርድልሃለሁ። ከዛ በኋላ ምን አለ? መረጃውን ብሰጥህ መረጃውን ትጠመዝዘዋለህ፣ ስለዚህ አልነግርህም። ከዛ አይ በቃ መረጃውን አልነግርህም። ይሄ መደንቆር ይባላል። እንዳታስገቡ ደግማችሁ ክርስቲያን እንዳታስገባው የለች። ሁለተኛ እንደዚህ አይነት የእውቀት ምች የመታቸው ለማወቅም ፍላጎት የሌላቸው ወይን እውቀት የላቸው በጣም አስቸጋሪ ነው። እንደዚህ አይነት ሪች ኔትወርክሽ ይመስለኛል አይደል ነው